ጊዜውን ለመቆጠብና ሕይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም እንዴት ናችሁ? አርዳፊ ምጣም ስነጥማ እንደሄዱ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና ምሳወር ቀለባቸው ከቴክኒሻናችን ሄኖክ ጋር በመሆን እስከ 4:30 ድረስ ዛሬ ምሽት የሚደረጉትን ሻምፒየንስ ሊግ ጨዋታዎች ያነሳን አብናችሁ ቆይታ እናደርጋለን። የተለያዩ ጨዋታዎች አሉ። አንዳንዶቹ ተመሳሳይ ሰዓት ስለሆኑ ለማየት የማይመቹ አሉ። እንግዲህ በተመሳሳይ ሰዓት ማንቸስተር ሲቲ ከሪያል ማድሪድ በኤታድ ጨዋታቸውን ያደርጋሉ። 3-0 ሪያል ማድሪድ የመጀመሪያውን ጨዋታ አሸንፈው እንደነበር ይታወቃል። ቼልሲ ከፔጄ የሚያደርጉ ጨዋታ ደግሞ በብሪጅ የሚደረግ ጨዋታ ነው። ፔጄንን ጨዋታ 5-2 አሸንፏል። አርሰናል ከባየር ሌቨርኩሰን 1-1 የተጠናቀቀ ጨዋታ ነው። አርሰናልም ይህንን መርሃ ግብር በኤምሬትስ ነው የሚያከናውነው። ይህንን ጉዳይ እናነሳለን። ባሳለፍነው ሳምንት ለእንግሊዝ ቡድኖች ጥሩ አልነበረም። ከአስቶን ቪላ ውጪ ያሸነፈ ቡድንም አልነበረም በየትኛውም ውድድር። ግን የመልሱ ጨዋታ ብዙዎቹ በሜዳቸው የሚያደርጉት ይሆናል። በተለይ በሻምፒየንስ ሊግ የሚያደርጓቸው ጨዋታዎች ይህንን ጉዳይ እንደዚሁ እናነሳለን። በዚህኛው ዙር ይህንን ውጤት ይቀለብሱት ይሆን ወይ የሚለውን ጉዳይ እናነሳለን። አድማጮቻችን ይህንን ጉዳይ በተመለከተ የሚሰማችሁን የፌስቡክ ገጻችን ላይ ልታጋሩን ትችላላችሁ። እኛ መልሰን ወደ እናንተ የምናደርስ ነው የሚሆነው። በእነዚህ ጉዳዮች እንቆያለን። እንዴት አደርካሊስ? እግዚአብሔር ይመስገን። ምሳ በጣም ደህና ነኝ። እንደምን አደርሽ? እንዴት አለሽ? እግዚአብሔር ይመስገን። ትላልቅ ጨዋታዎች ያሉበት ምሽት ነው። ትልልቅ ጨዋታዎች ያሉበት ምሽት ነው፣ ምንም ጥያቄ የለውም። በእርግጥ አንዳንዶቹ ጨዋታዎች ባለፈው ሳምንት ማለት በዚህኛው ዛሬም ነገ የሚደረጉ ጨዋታዎች ማለት ነው። ግን ለምሳሌ ቼልሲ መጀመሪያ በፔዤ በ3 የጎል ልዩነት 5-2 ተሸንፎ፣ ማንቸስተር ሲቲ 3-0 ተሸንፎ፣ ደግሞ ቶተንሃም 5-2 እንደዚሁ በ3 የጎል ማርጅን ተሸንፎ ስለሆነ የመጡት በተለይ እንግሊዞቹን ቡድኖች በተመለከተ በጣም ሬር የሆነ ነው። በቻምፒየንስ ሊግ በመጀመሪያ ዙር ጨዋታ በየትኛውም የጥሎ ማለፍ ምዕራፍ ማለት ነው 51 ጊዜ አንድ ቡድን ሌላም ቡድን 3-0 ና ከዛ በላይ በሆነ ውጤት አሸንፏል። በታሪክ በሞደርን ቻምፒየንስ ሊግ 4 ጊዜ ብቻ ነው ይሄ ሪቨርስ የተደረገው እና ሶስቱ የእንግሊዝ ቡድኖች ይሄን ለማድረግ ሶስቱም ፐርፌክት የሆነ የቻምፒየንስ ሊግ ምሽት ያስፈልጋቸዋል ማለት ነው። ጓርዲዮላ ራሱ ይሄንን ያለው ፐርፌክት የሆነ በሁሉም ዲፓርትመንቶች ጎል ማስቆጠር ብቻ በቂ ስላልሆነ ሪያል ማድሪድ እምባፔ ተመልሷል፣ ጨዋታውን ይጀምራል፣ ስንት ደቂቃ ይጫወታል የሚለውን ጨዋታው ሲደርስ ታዩታላችሁ ብሏል አርቤሎዋ። ግን እምባፔም ሳይኖር ቤርናርዶ ሲልቫ እንደተናገረው እምባፔም ሳይኖር ቤሊንጋምም ሳይኖር ሮድሪጎም ሳይኖር ሪያል ማድሪድ እኛ ላይ 3 ጎል ማስቆጠር ችሏል ብሎ ተናግሯል። ስለዚህ የእምባፔ መምጣት ደግሞ ተጨማሪ የጎል ማስቆጠሪያ መሳሪያ ነው። ይሄ ለሁሉም ቡድኖች የሚሰራ ነው። ግን ደግሞ አንዳንድ ታይት ጨዋታዎች አሉ። ለምሳሌ የአርሰናልና የሌቨርኩዘን ጨዋታ ኖርማሊ በቻምፒየንስ ሊግ በጥሎ ማለፍ ጨዋታ ከሜዳ ውጭ አቻ ጥሩ ነው። ኖርማሊ የመልሱን ጨዋታ በሜዳ ስለሆነ የምታደርጊው፣ ግን ፐርፎርማንሱ ጥሩ አልነበረም። እሱ የሚካድ አይደለም። ስለዚህ አርሰናልም በጣም የተሻሻለ ፐርፎርማንስ ያስፈልገዋል ለማለፍ። በጣም ትልቅ ሳምንት ነው ለአርሰናል። የሊግ ካፕ የፍጻሜ ጨዋታ በሳምንቱ መጨረሻ ነው የሚደረገው። ስለዚህ በዚህኛው ጨዋታ ከባለፈው በባየርና ካየ ነው በጣም የተሻሻለ ፐርፎርማንስ መኖር አለበት። ግን ብዙዎቹ የቻምፒየንስ ሊግ ጨዋታዎች እንደዚሁ ካየሻቸው እንደው ለተአምር በር መዝጋት አያስፈልግም እንጂ ያለቁ የሚመስሉ ጨዋታዎች ብዙ ናቸው። ቅድም የጠቀስኳቸው የሶስቱን የእንግሊዝ ቡድኖች ብቻ ሳይሆን የባየርና አታላንታ፣ የስፖርቲንግ ሊዝበንና የቦዶ ግሊምት ጨዋታዎችም 3-0 ና 6-1 ያለቁ ናቸው እና በመጠኑ ጆፓርዲ ያጎደለብን ይመስለኛል። አሁን እንዴት ይሆን 2-1 ሲሆን አይደለም 3-2 ሲሆን 1-0 ሲሆን ሊቀለበስ የሚችልበት እድል በጣም ሰፋ ሲል ጨዋታዎቹ ስቲል ጆፓርዲ ያላቸው ሊሆኑ ይችላሉ። አሁን ለምሳሌ እነዚህ በ3 ጎሎች ልዩነት እየመሩ የመጡት ቡድኖች ትላንትና ቤርናርዶ ሲልቫ እንዳለው ሪያል ማድሪድ ጎል ካስቆጠራል ለምን እንደዚህ እንደሚል አላቅም። ትንሽ ዱሚዝም አለው ቤርናርዶ ሲልቫ ሲናገር። በሊቨርፑል ብንሸነፍ ኖሮ ያልቅ ነበር አለ ባለፈው። ሪያል ማድሪድ አሁን ጎል ካስቆጠረ ያልቃል ትላንትና ደግሞ እና ፔፕ ያንን ሜንታሊቲ አይቀበለውም። እስከ መጨረሻው እስከ 90 ደቂቃ ድረስ ይፋለማል። ሪያል ማድሪድም ጎል ቢያስቆጠር እኛም 4 ማስቆጠር እንችላለን ብሎ የሚያምን ስለሆነ ሜንታሊቲ የቶፕ ዶግ ሜንታሊቲ ስለሆነ ጓርዲዮላ ቤርናርዶ ሲልቫ ላይ አንዳንድ ጊዜ እንደዚህ አይነት ንግግሮች ሰማለሁ። የሚጠቅሙ አይመስሉኝም ግን
ግን የመሳሳት ማርጅናቸው ግን ምን ያህል ጠባብ እንደሆነ ግን ያሳያል አይደል? ለምሳሌ አንድ ጎል የሚቆጠር ከሆነ ሪያል ማድሪድ አንድ ጎል የሚያስቆጠር ከሆነ ወደ ኤክስትራ ታይም እንኳን ለመውሰድ ማንቸስተር ሲቲ 4 ጎል ማስቆጠር አለበት ጨዋታው። ወደ ተጨማሪ ሰዓት ለመውሰድ እንኳን የ4 ጎል አይጨርሰውም ጨዋታውን። ስለዚህ ማድሪድ ተጨማሪ ጎል ባስቆጠረ ቁጥር የማንቸስተር ሲቲ ፈተና የበለጠ እየከበደ ይሄዳል። ይሄ ለሁሉም ቡድኖች ይሰራል እና በመጠኑ ከተወሰኑት ጨዋታዎች በስተቀር በጣም ታይት ከሆኑት ጨዋታዎች በስተቀር ብዙዎቹ ጨዋታዎች ያለቀ የሚመስል ስሜት አላቸው። ባያልቁም እንኳን ትልቅ ተአምር ያስፈልጋል እነዛን ውጤቶች ለመቀልበስ እና ኢንትረስቲንግ ጨዋታዎች ናቸው። ግን በመጠኑ በእኔ በኩል ጆፓርዲ ወስዶብኛል። ነገ የአትሌቲኮ ማድሪድና የቶተናምን ጨዋታ ኢቨን የቼልሲንና የፔዥን ጨዋታ ምናምን በተለይ አሁን ቼልሲ ሰሞኑን ከሚታይበት ድክመትና ፔዥ አርፎ ነው የመጣው። ጨዋታውን ሰርዞለታል የፈረንሳይ ሊግ። ስለዚህ ኤነርጂ ሪፊል አድርጎ ነው የመጣው እና ከባድ ነው ለማየት ሪያሊስቲክሊ። እንደ እግር ኳስ ተመልካች የሚሆነው አይታወቅም። እግር ኳስን የምንወደው ለዚህ ነው። ግን እንደው ሪያሊስቲክ በሆነ አስተያየት ግን በእነዚህ ጨዋታዎች ላይ ከምባክ ለማየት ያስቸግረኛል። ግን ስቲል ጠብቀን 5 ሰዓት እናያለን ጨዋታዎቹን። አዎ እናነሳቸዋለን በስፋት ደግሞ እነዚህን ጉዳዮች። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የሻምፒየንስ ሊግ ምሽቶችን እናንሳ። ባሳለፍነው ሳምንት በተደረጉ ጨዋታዎች የእንግሊዝ ቡድኖች ድል ሳይቀናቸው ነበር። በተለይ በሻምፒየንስ ሊጉ ብዙዎቹ እንደውም በ3 ጎል ልዩነት ነው አይደል የተሸነፉትኝ ቶተናምን ጨምሮ። ይህንን ጉዳይ እንመልከተው። ምን ያህሎቹ ቡድኖች ወደ ቀጣይ ዙር የማለፍ እድል ይኖራቸዋል? ይሄ ማይሆን ከሆነ ደግሞ ብዙዎቹ ከዚህኛው ገና ከሁለተኛ ዙር ሊሰናበቱ ነው ማለት ነውና ይህንን ጉዳይ እንመልከት። ባለፈው ሳምንት የእንግሊዝ ቡድኖች 6 ጨዋታ አድርገው 4 ተሸንፈዋል። 3ቱ በ3 የጎል ልዩነት ነው የተሸነፉት። ሁለቱ አቻ ወጥተዋል እና ውጤታቸው በጣም በጣም መጥፎ ነበር እና ወደዚህኛው የቻምፒየንስ ሊግ የመልስ ጨዋታ ሲመጣ ኦፕታ የሚባለው የስታቲስቲክስ ካምፓኒ 4ቱ ይወጣሉ ብሎ ነው የገመተው። ሊቨርፑል 58.5% ወደ ሁለተኛው ዙር የማለፍ እድል አለው። ይሄ የኦፕታ ሞዴል ነው። አርሰናል 77.7% በሆነ ግምት ወደ ሁለተኛው ዙር ያልፋል ብሎ ገምቷል። ወደ ሩብ ፍጻሜ ያልፋል ብሎ ገምቷል። የተቀሩት በሙሉ ግን ይወጣሉ። ከሊቨርፑል በስተቀር የትኛውን ቡድን ከ20% በላይ ቻንስ የለውም ነው የኦፕታ ሞዴል የሚያሳየው። ምን ያህል በሰፊ የጎል ልዩነት እንደተሸነፉ ያሳያል። ግን ምሳ የምትጠብቂው ከምባክ አለ ወይ? በተለይ እነዚህ የሊቨርፑል እንኳን ሪያሊስቲክ ይመስለኛል። 1-0 ነው የተሸነፈው። ከሜዳ ውጪ እንደው ሊቨርፑል አሁን ባለው ፎርም ውጤቱን ይቀለብሷል ብለን እንጠራጠር ይሆናል። ግን በአንፊልድ ጋላታ ሳራይን አይደለም ሌላ ማንኛውንም ቡድን በከፍተኛ ስታንዳርድ የሚጫወት ከሆነ የመቀልበስ እድሉ በጣም ከፍተኛ ይመስለኛል። ግን እንደው ከተቀሩት ቡድኖች መካከል የተሸነፉትን ቡድኖች በተለይ ማለት ነው የተሸነፉትን ቡድኖች ብቻ ከግምት ካስገባን የትኛው ውጤቱን የመቀልበስ እድል ያለው ይመስልሻል? እኔ ሊቨርፑልም ቢሆን ያለው አይመስለኝም። ከባድ ነው። ጋላታ ሳራይ እኮ በጣም ከባድ ቡድን ነው። አይ 1-0 ስለሆነ ቀላ ማለት 1-0 ስለሆነ ሊቨርፑል 1 ጎል ካስቆጠረ ጨዋታቻ ነው የሚሆነው። ከዛ በኋላ ተጨማሪ ግቦችን ያስቆጥራል። ግን ሊቨርፑል የምር ውጤቱን የመቀልበስ አቅም አለው ብለን የምንተማመንበት ፐርፎርማንስ ነው ወይም ያሳየው የሚለውን ግን እርግጠኛ አይደለሁም። ውጤቱን ሊቨርፑል ነው። ስለዚህ ሻምፒየንስ ሊግ ድሎች ያሉት ቡድን ነው ሊቨርፑል ማለት። ስለዚህ አንፊልድ ነው። አንፊልድ የተለየ አትሞስፌር ይኖረዋል በሻምፒየንስ ሊግ ምሽት። ውጤቱን እንዲቀለብሰው ነው ሁላችንም ኤክስፔክት የምናደርገው። ግን ውጤቱን ባይቀለብሰው እኔ ሰርፕራይዝ አልሆንም። ወይም ሊቨርፑል እንዴት ውጤቱን አልቀለበሰውም ምልበት ደረጃ ላይ አይመስለኝም ሊቨርፑል በራሱ ያለው። ምክንያቱም አሁን ሊቨርፑል ግብ ማስቆጠር አለበት፣ ክሊርሊ ግብ ማስቆጠር አለበት፣ እሱ ግልጽ ነው። ግን ግብ አይቆጠርበትም ወይ አሁን ሊቨርፑል? ምክንያቱም ጋላታ ሳራይ በጣም ጥሩ ተጫዋቾች አሉትና ዩቬንቱስ እንዴት እንዳስቸገረ ተመልክተናል። ከራሱ ከሊቨርፑል ጋር ትላልቅ ድሎች ነበሩት በዚህ በሻምፒየንስ ሊግ በዚህኛው የውድድር አመት ራሱና በቀላሉ ጊቭ አፕ ያደርጋል ብዬ አላስብም ጋላታ ሳራይ በራሱና ከባድ የሚያደርገው ለሊቨርፑል እሱ ነውና እኔ ሊቨርፑል ቢቀለበሰው ጥሩ ነው ምችልበት ደረጃ ላይ ነኝ ከሊቨርፑል ፐርፎርማንስ ወይም ከሚያሳየን ከውድድር አመቱ ድክመት አንጻር። ግን ያ ማለት ግን ሊቨርፑል ውጤቱን አይቀለብሰውም ማለት አይደለም። እንደውም ከሌሎቹ በተሻለ እድል ያለው ሊቨርፑል ይመስለኛል። ግን እሱንም ቢሆን እኔ ጥያቄ ምልክት ውስጥ ነው ማስገባው። ሌላው ግን ማንቸስተር ሲቲን እኔ እንደውም ሲቲ ምናልባት ቶሎ ግቦችን ማስቆጠር የሚችል ከሆነ ምክንያቱም ሪያል ማድሪድ በጣም የተለየ ቡድን ነው። ሪያል ማድሪድ ግቦች ይቆጠሩበታል እና አንድ ምንድነው ግቦች የሚያስቆጥሩ ተጫዋቾች አሉት ሪያል ማድሪድ። ስለዚህ አንድ ግብ ማስቆጠር የሚችል ከሆነ ሲቲ ላይ የበለጠ
ያከብደዋል ነገሩንና ግን የተለየ አቀራረብ የሚኖር ይመስለኛል። በፍጹም ማንቸስተር ሲቲ እንደ ቤርናባው ይጫወታል ብዬ አላስብም። ይፈተናል። 3 ግቦች ቀላል አይደሉም፣ ግን ቶሎ ግቦች ማስቆጠር ከቻለ ሌላ ድራማ የሚፈጠር ይመስለኛልና የቼልሲን በተመለከተ እኔ የተለየ አመለካከት ነው ያለኝ። ምክንያቱም ቼልሲ ግቦች ማስቆጠር የሚችሉ ተጫዋቾች አሉት፣ ግን ፔዥን በተመሳሳይ በጣም ብዙ ግቦች ማስቆጠር የሚችሉ ተጫዋቾች አሉትና የሁለቱ ምናልባት በጣም ከባድ ይመስለኛል የቼልሲና የማንቸስተር ሲቲ። ስለዚህ ሁሉም አይቀለብሱትም ይመስላል። አይ አሁን ከሊቨርፑል ደጋፊዎች ጋር ታጣሪኝ እንደዛ ሳይሆን ለሊቨርፑልም ቢሆን ቀላል አይደለም። አሁን ወይ እንዳንተ አላስብም። ሊቨርፑል በቀላሉም ባይሆን አይ እኔ በፕሪንሲፕል ደረጃ ማለት ነው በኢንፕሪንሲፕል 1-0 በጋላታ ሳራይ ከሜዳ ውጭ ከተሸነፈ ሊቨርፑል ትላንትና ጄሚ ካራገር ምን ሲል ነበር? በዚህኛው የውድድር ዘመን በማጥቃትም በመከላከልም ጨዋታ በመቆጣጠርም ከሊቨርፑል አንድ ፐርፌክት ጌም አላየሁም ብሏል። አንድ አሁን ያለ ነው ማርች አጋማሽ ላይ ነው። 8 ወር አይተናል ሲዝኑን ማለት ነው አይደለም። አንድ ጌም አላየሁም ብሏል። እኔ እስማማለሁ። አንድ ጌም አላየሁም ሊቨርፑልን። ይሄ መቼስ አንድ ጨዋታ ስትጫወቺ ፍጹም የሚባል ፐርፎርማንስ ላይኖር ይችላል። ኒር ፐርፌክት የሚሉት ግን ለፍጽምና የቀረበ ግን በመከላከል በጣም የተዋጣለት፣ ጨዋታ በመቆጣጠር በጣም የተዋጣለት፣ በማጥቃት በጣም የተዋጣለት፣ የማጥቃት ሽግግሮቹን በተሳለጠ ሁኔታ የሚያደርግ፣ የመከላከል ሽግግሮችን በተዋጣለት ሁኔታ የሚከላከል፣ ሬስ ዲፌንሱ ፐርፌክት የሆነ፣ ፕሬሲንጉ በጣም ጥሩ የሆነ ፐርፌክት ጌም ሌሎች ቡድኖች መጥቀስ እችላለሁ። አሁን ለምሳሌ ሲቲ ነበሩት አንዳንድ ጌሞች። ችግሩ ምንድነው? ሲቲ ኢንኮንሲስተንት ነው። የሆነ ጨዋታ ላይ ታየዋለሽ እንደዛ አይነት የሚመስል ኒር ፐርፌክት አይነት። ለምሳሌ ያለፉትን 3 ጨዋታዎች ማየት ትችላለሽ። የሲቲ የኒውካስል ጨዋታ ከኒውካስል እንዴት አስቸጋሪ እንደሆነ ከባርሴሎና ጋር ከቀናት በኋላ አይተናል። በሴንት ጄምስስ ፓርክ ነው ጨዋታው የተደረገው። በጣም ሮቴት አድርጎ ለእኔ ኒር ፐርፌክት አይነት ፐርፎርማንስ እዛ ጨዋታ ላይ ይቼ ነበር። የጓርዲዮላን ሁኔታም ስታይ ሚጌል ዴላኒ ከዛ በኋላ አንድ አርቲክል ጽፎ ከሪያል ማድሪድ ጋር በነበረው ጨዋታ ኢምቦልደንድ ሆኖ ነበር። በቃ ቡድኔ መጨረሻ ላይ ክሊክ አድርጓል፣ ቤርናቤው ላይ ሄጄ ማሸነፍ ሳይሆን በሰፊ ውጤት ማሸነፍ ይችላሉ ብሎ እስኪያምን ድረስ ጥሩ ተጫውቷል ሲቲ እዛ ጨዋታ ላይ። ለእኔ እንዲያውም የሲዝኑ ቤስት የሲቲ ኮምፕሊት ፐርፎርማንስ በሁሉም መንገድ የተሟላ ፐርፎርማንስ ያ ፐርፎርማንስ ነው። ችግሩ ምንድን ነው? ሪፒትብል አይደለም። ከቀናት በኋላ አልተደገመም ያ ፐርፎርማንስ። ከዌስትሃም ጋርም እንደዚሁ እንደዚህ አይነት ማለት ነው። አንድ ሞመንት ብዙ ጊዜ ለመጥቀስ ያስቸግራል። ምናልባት የሆኑ ጌሞች ይኖሩ ይሆናል፣ ግን እርግጠኛ አይደለሁም። ልክ እንደዚህ ኮምፕሊት የሆነ ፐርፎርማንስ እና ጥርጣሬሽ ከምን እንደሚመጣ እረዳለሁ። ይሄኛው የሊቨርፑልን ቡድን ፍጹም ለመተማመን በቂ ማስረጃ የለንም። በዚህኛው ሲዝን ከበርንሌ ጋር በአንፊልድ አቻ ሲወጣ ስላየን፣ ወልቭስን ለማሸነፍ መከራ ነበር በአንፊልድ። ጭራሽ በወልቭስ ሜዳ ደግሞ ተሸንፈዋል። ከቶተናም ጋር ከቀናት በኋላ ነው ያንን አይነት ፐርፎርማንስ ያየ ነው። ብዙ ምሳሌ መጥቀስ ይቻላል እንደዚህ አይነት ፐርፎርማንሶች እና እንደ ይሄኛው ደግሞ በሁሉም ዲፓርትመንት ጥሩ መጫወትን የሚጠይቅ ነው። ምክንያቱም የሊቨርፑል ጎል ማስቆጠር ብቻ በቂ አይሆንም። ጋላታ ሳራይ ጎሎች የሚያስቆጠር ከሆነ እናነሳሹ ደግሞ እንደ ቪክቶር ኦሲመን አይነት እና ሌሎችም ጎል ማስቆጠር የሚችሉ ተጫዋቾች አሏቸው እና ጥርጣሬውን እገነዘባለሁ። ግን መቼስ የሲዝኑ ትልቅ ጨዋታ ነው ለሊቨርፑል እስካሁን ድረስ። ይህንን የውድድር ዘመን ለሊቨርፑል ሊታደግ የሚችለው ምናልባት ቻምፒየንስ ሊግ ነው እና ለአንድ ጌም ለአንድ 90 ደቂቃ ተጫዋቾቹ እንደው እስካሁን ድረስ ካየነው የተለየ ፐርፎርማንስ ቡድኑ ማሳየት የሚችል ከሆነ ውጤቱ ጠባብ ስለሆነ ማለት ነው ተአምር አይጠይቃቸውም። ሊቨርፑሎች ከሊቨርፑል በምንጠብቀው ስታንዳርድ መጫወት ነው የሚጠይቃቸው። ሌሎቹን መለስተኛ ተአምር፣ ትልልቅ ተአምር ይጠይቃቸዋል። ሌሎቹ ቡድኖች ሬር ስለሆነ የ3-0 ካምባክን መቀልበስ፣ በዛ ላይ ደግሞ ያ የ3-0 መሪነት የተመዘገበብሽ በሪያል ማድሪድ በፔዤ እና በአትሌቲኮ ማድሪድ ሲሆን ባላጋራዎቹም ጠንካራ ዌፐን ያላቸው በመሆናቸው ምክንያት ከጋላታ ሳራይ ግን ኢት ሹድ ቢ ሪቨርሲብል ለሊቨርፑል። የሊቨርፑል ስታንዳርድ ግን እንደዛ እንድትተማመኛ አያደርግም። ጥርጣሬው ከምን እንደሚመጣ እገነዘባለሁ። ግን አንድ የሮብ ምሽት የቻምፒየንስ ሊግ የሊቨርፑልን ሲዝን የሚወስን ጨዋታ ላይ መቼስ ናቹራል ነው 1-0 ድማ ጋላታ ሳራይን መቀልበስ ይችላል ብሎ መጠበቅ፣ ሰፊ ስላልሆነ ሊቀለበስ የሚችል ስለሆነ። ግን ለምን እንደዚህ አይነት ጥርጣሬ ሊኖር እንደሚችል ግን እረዳለሁ። የሊቨርፑል ደጋፊዎች እንዲያውም ትላንትና ጄሚ ካራገር ምን ሲል ነበር? በደጋፊዎች በኩል ያለን ዲስኮንቴንት ለሁለት መክፈል ያስፈልጋል፣ ወይም ቅራኔ በሁለት መክፈል ያስፈልጋል። በሶሻል ሚዲያ በኦንላይን ያለውንና በስቴዲየም ውስጥ ያለውን። ብዙ ጊዜ በጣም የተለያየ ምስል ነው የሚሰጥሽ። የማች ጎይንግ ፋንስ የሚባሉት ስቴዲየም በአካል የሚገኙት ደጋፊዎችና ሶሻል ሚዲያ ላይ
በእግር ኳስ ብቻ አይደለም፣ በሌሎችም ነገሮች በጣም ቶክሲክ መሆናል። ነገሮችን በተመለከተ ፖለቲካውንም ይሁን ሌሎች ማህበራዊ ጉዳዮችንም ይሁን ኢኮኖሚውንም ይሁን ምናምን ትንሽ መረር ያለ ፐርስፔክቲቭ የመያዝ ነገር አለ ሶሻል ሚዲያ ላይ። ለምን እንደሆነ ራሱን የቻለ ሪሰርች ይፈልጋል። እና እስከ በቀደም ድረስ በአብዛኛው አሰልጣኝ አርነ ስሎትን የተመለከተው ቅሬታ በእኔ አሰስመንት አለ እሱ ሲናገር የመንዴ ናይት ፉትቦል ትላንትና ከኦንሪ ጋር ሲያቀርቡ ነበር የአናሊሲስ ብዙ ቡድኖችን አናላይዝ ሲያደርጉ ነበር። ስለ ሊቨርፑል ሲናገሩ ጄሚ ካራገር ሊቨርፑል ትሩ ኤንድ ትሩ ነው፣ የከተማው ልጅ ነው፣ ስካውሰር ነው። ስለዚህ ሁኔታውን በሚገባ የሚገነዘብ ሰው ነው። እና ለመጀመሪያ ጊዜ ስቴዲየም ውስጥ ጩኸት እንደዚህ አይነት ጩኸት አርነ ስሎት ላይ ሰማሁ አለ። እና ይህንን መቀልበስ በጣም አስቸጋሪ ነው። ሊቨርፑል ደጋፊዎች ስቴዲየም ውስጥ አክቹዋሊ ስቴዲየም ውስጥ የሚገኙት የሊቨርፑል ደጋፊዎች ስሜት እንደዛ ከሆነ ያንን ናሬቲቭ መቀየር ለአሰልጣኙ በጣም ከባድ ነው ብሏል። ስለዚህ ሁኔታዎቹ ጥሩ እንዳልሆኑ ግልጽ ነው። ለዛ ነው ጋላታሳራይን ከሜዳ ውጭ ያለው ሬከርድ በጣም መጥፎ የሆነ ኢቭን የዩቬንቱስን ጨዋታ ጠቅሰሻል። ዩቬንቱሱ ጨዋታ ራሱ ካቪያት አለው። ዩቬንቱስ 74 ደቂቃ ከሁለቱ ጨዋታዎች 74 ደቂቃ በ10 ተጫዋች ነው የተጫወተው። በ10 ተጫዋች ነው የተጫወተው እና ዩቬ የድሮ ዩቬም አይደለም። የድሮ የሚፈራው ዩቬ ዋንጫዎች የሚያሸንፈው ሴሪያን ዶሚኔት የሚያደርገው ቻምፒየንስ ሊግ የመጨረሻዎቹ ምዕራፎች ላይ ሬስፔክተብል ውጤት ነው ከዩቬንቱስ ጋር። ግን ያ ቀይ እስኪ 60ኛው ደቂቃ ድረስ እስኪወጣ ድረስ ጨዋታው 2 እኩል ነበር። እንደዛም ሆኖ እኮ ነው ዩቬንቱስ ጨዋታውን ወደ ኤክስትራ ታይም ፎርስ ያደረገው ሊዮድ ኬሊ በቀይ ከወጣ በኋላ። ስለዚህ ሊቨርፑል እንደው አምና ባየነው ስታንዳርድ በመጠኑ ቢጫወት ኢትሹድ ቢ ናቹራል ሊቨርፑል ይህንን ጨዋታ የመቀልበስ ውጤቱ ለሎጂክ ቀላል ነው። ግን እንዳነሳሹ የሊቨርፑል ፎርም ያንን ያደርጉታል ብሎ የዛሬ 2 ዓመት የዛሬ በክሎፕ ዘመን ኢቨን በስሎት ባለፈው ሲዝን የነበረው አይነት መተማመን ስለሌለ ነው ጥርጣሬዎቹ ያሉት እንጂ ውጤቱ ሊቀለበስ የሚችል ነው። ኖርማሊ በቻምፒየንስ ሊግ በፊት በተለይ 2-1 በተለይ ተሸንፎ መምጣት በጣም ጥሩ ውጤት ተደርጎ ነበር የሚቆጠረው። ከሜዳ ውጭ ጎል አስቆጥረናል ነበር የሚባለው። አዌይ ጎልስ እንዲያው 1-0 ነው መጥፎ የነበረው። አሁን 1-0ም ዳሜጂንግ አይደለም። ምክንያቱም እዛ 2-1 ተሸንፈሽ እዚህ 1-0 ብታሸንፊ በፊት በቂ አልነበረም። ምክንያቱም ከሜዳ ውጭ ጎል ማስቆጠር ዋጋ ስለነበረው ያ ህግ ተሽሯል አሁን። ስለዚህ እንደ ድሮ ዳሜጂንግ አይደለም። እንዲያውም 1-0 የዛሬ 5 ዓመት 6 ዓመት እንደሚኖረውም አይነት አይደለም ኪሳራው። ግን ጥሩ ፐርፎርማንስ ግን ይጠይቃቸዋል በሁሉም ዲፓርትመንቶች። ምክንያቱም የሊቨርፑል ድክመት የሁሉም ዲፓርትመንቶች ድክመት ስለሆነ ግን በጠቅላላው ለእንግሊዝ ቡድኖች በጣም መጥፎ ነበር። በተለይ ደግሞ በመጀመሪያው ዙር ከነበረው ግምት አንጻር 5 ቡድኖች ከ1 እስከ 8 ባለው ስፍራ አጠናቀዋል። 6 ቡድኖች ከ16ቱ መካከል ነበሩ። አሁን ማለት አንድም ቡድን ላይኖር ይችላል በሁለተኛው በሩብ ፍጻሜ ለአንድም ቡድን ላናይ እንችላለን። ያ አይነት ስጋት አለ። አንዱም ቡድን አላሸነፈም የባለፈውን ሳምንት ጨዋታ። ልክ ነው 5ቱ ቡድኖች ከሜዳቸው ውጪ ነው የተጫወቱት። ግን እንዲያውም የነበረው ትልቅ ግምት 5ቱ ቡድኖች እኮ የመልሱን ጨዋታ በሜዳ ነው የሚያደርጉት። ስለዚህ እዛ ጠባብ በሆነ ውጤት እንኳ ቢሸነፉ እዚህ ሪቨርስ የማድረግ እድል አላቸው የሚል ግምት ነበር። ኦኬ ሊቨርፑል በጠባብ ውጤት ነው የተሸነፈው፣ አርሰናላቸው ወጥቶ፣ ሌሎቹ ግን በሙሉ በሰፊ ውጤት ነው የተሸነፉት እና አሁን ተራራ አልፕስን የመውጣት አይነት ትልቅ ሸክም አለባቸው። ያለፈው የውድድር ዘመን የኮንፈረንስ ሊግ አሸናፊ ነው ቼልሲ 5-2 ነው የተሸነፈው። ጨዋታው የራሱ ታሪክ አለው። በእርግጥ ከጨዋታው በኋላ እንዳነሳ ነው የዩሮፓ ሊግ አሸናፊ ነበር ቶትናም ሆትስፐር። ሌሎቹን 2 የአውሮፓ ውድድሮች ያሸነፉ ቡድኖች ናቸው። ይሄኛውን ቡድን በአትሌቲኮ ማድሪድ በ22 ደቂቃ ነው 4 ጎል የተቆጠረበት እና ውጤቱ በጣም መጥፎ ነው። አሁን በ4 ውድድሮች ላይ ያለው አርሰናልም በቡንደስሊጋ 6ኛ ከሆነው ቡድን ጋር ነው በትግል 1 እኩል በመጨረሻዎቹ ደቂቃዎች በተገኘ የፍጹም ቅጣት ምት የጀነረስ በሆነ ፍጹም ቅጣት ምት አቻ የተለያየው። 2 ኦን ታርጌት አንዱ ብቻ በክፍት ጨዋታ፣ አንደኛው በፍጹም ቅጣት ምት ሀቨርትዝ ያስቆጠረ የፍጹም ቅጣት ምት ነው ኦን ታርጌት። እንደ ፐርፎርማንስ ጥሩ ፐርፎርማንስ አልነበረም እና ለእንግሊዝ ቡድኖች እንዲህ አይነቱ ነገር ሬር ነው። በሁለተኛው ዙሪያ እንግሊዝ ቡድን ላናይ የምንችልበት ተጨባጭ ስጋት አለ። የአብዛኞቹ ስራ በጣም ከባድ ስለሆነ በሁለተኛው ዙር የእንግሊዝ ቡድን ላናይ እንችላለን፣ ወይ 1 ወይ 2 ቡድን ብቻ ልናይ እንችላለን። ከነበረው ናሬቲቭ አንጻር በቃ አሁን የእንግሊዝ ቡድኖች አውሮፓ ውድድርን ይቆጣጠራሉ ከሚለው ግምት በመነሳት እና አንዳንድ ሰዎችም ሱፐር ሊግ እኮ ነው ፕሪሚየር ሊግ ማለት የእንግሊዝ ሀብታም ቡድኖች ከ30ዎቹ የዓለም ሀብታም ቡድኖች 15ቱ የእንግሊዝ ቡድኖች ናቸው፣ ከ20ዎቹ 9 የእንግሊዝ ቡድኖች ናቸው እና ይሄ የገንዘብ አቅም ደግሞ ምርጦቹን አሰልጣኞች፣ አሪፎቹን ተጫዋቾች፣ ቤስቶቹን የስፖርት ዳይሬክተሮች፣ ምርጦቹ ፋሲሊቲዎች እንዲኖሯቸው ስላደረጋቸው እነዚህ ደግሞ በአብዛኛው ውጤትን የሚወስኑ ቫሪየብሎች በመሆናቸው ምክንያት የእንግሊዝ ቡድኖች የአውሮፓ ውድድሮችን ይቆጣጠራሉ የሚል ስጋት አለ በሌላው አውሮፓ። ግን ለምሳሌ 2023 ላይ
ሲቲ ትሬብል ባሸነፈበት የውድድር ዘመን በመጀመሪያው ዙር ሊቨርፑል ተሸነፈ፣ ቼልሲ ተሸነፈ፣ ቶተናም ተሸነፈ። በሪያል ማድሪድ በቦሩሲያ ዶርትሙንድና በኤሲ ሚላን ነበር የተሸነፉት። የሲቲም ጨዋታ ጥሩ አልነበር። ሲቲም ልክ አሁን እንደ አርሰናል ወደ ጀርመን ተጉዞ ከላይፕዚሽ ጋር ነበር የተጫወቱ። በችግር ነበር 1-1 የተለያዩ። ከዛ የመልሱን ጨዋታ ሲደረግ ሶስቱም ውጤቱን መቀልበስ አልቻሉ። ሶስቱ ተሸነፉ። ሊቨርፑል፣ ቼልሲ፣ ቶተንሃም ከቻምፒየንስ ሊግ ሁለተኛው ዙር ውጪ ሆኑ። ሲቲ 7-0 አሸነፈና ወደ ሁለተኛው ዙር አለፈ እና ፒቲ ብቻ ነበር የቀረው በሩብ ፍጻሜ፣ አንድ ቡድን ብቻ ማለት ነው። ለመጨረሻ ጊዜ ጥቂት ቡድን በሁለተኛው ዙር የነበራቸው በ2022/23 የውድድር ዘመኑ እንደ አጋጣሚ ሆኖ ያው ሲዝን የእንግሊዝ ቡድን ሻምፒዮን የሆነበት ሲዝን ሆነ እና ለመጨረሻ ጊዜ በሩብ ፍጻሜ ከሁለት በታች የእንግሊዝን ቡድን በሁለተኛው ዙር ያየ ነው ያን ጊዜ ነው። ከ2014/15 የውድድር ዘመን ጀምሮ ቢያንስ ሁለት ቡድኖች በሩብ ፍጻሜ ነበሩ እና አሁን ምናልባት እንደዛ ላይሆን ይችላል። ሰፋ ያለ እድል ያለው አርሰናል ነው፣ ግን የባለፈው ፐርፎርማንስ በቂ ፐርፎርማንስ አይደለም። በቀደም ሌቨርኩሰን ከባየር ሚኒክ ጋር ሲጫወት እንዳየ ነው። ባየር ሚኒክም በጣም ማነው ሌቨርኩሰንም ለአንድ ምሽት ጥሩ ቡድን መሆን ስለሚችል እና እንግዲህ የትኞቹ ቡድኖች ያልፋሉ? እንግዲህ መክፈል አለብን። የሊግ ፌዝ የሚባለውን የሁለተኛው ዙር የሚባለውን ምን ይሆናል መሰለሽ? ስለ ፋይናንስ ከሆነ የምናወራው የዓለም ሀብታም 4 ክለቦች እነማን ናቸው? አሁን እዛ ጋር ነው ጨዋታው የሚለወጠው። ዓለም ላይ ያሉ ትልቁ የእንግሊዝ እግር ኳስ ዶሚኔት ያደርገዋል ተብሎ የታሰበው ነገር በፋይናንስ አቅሙ ምክንያት ነው። በፋይናንስ አቅም ከሆነ የዓለም ከ1 እስከ 4 ዴሊዮት እንደሚለው ብዙ ገንዘብ ያገኙት ክለቦች በመጨረሻው የፋይናንስ ሪፖርት ፓሪስ ሳን ጀርመን፣ ሪያል ማድሪድ፣ ባየር ሚኒክ፣ ባርሰሎና አንዱም የእንግሊዝ ቡድን ከ1 እስከ 4 የለበትም እዚህ ውስጥ። ገንዘብ ከሆነ የተወሰኑ ትልልቅ ቡድኖች አሉ ከእንግሊዝም ቡድኖች የበለጠ ተርኖቨር ያላቸው ቡድኖች ማለት ነው። እና ያው ደግሞ የፓሪስ ሳን ጀርመን አለመጫወት ምሳ በዚህኛው ሳምንት የሚነግርሽ አንደኛው ነገር ሊጎች የፈረንሳይ ሊግ፣ የጀርመን ሊግ፣ የጣሊያን ሊግ፣ የጀርመን ሊግ ትልልቆቹን ቡድኖች እንዴት ፕሮቴክት ማድረግ እንደሚፈልጉ ያሳይሻል። ምክንያቱም ፔጄ ጭራሽ ጨዋታ እንዳያደርግ ነው የተደረገው ቻምፒየንስ ሊግ ስላለበት ብቻ። አርብ ማጫወት ወይም ቅዳሜ ቀድሞ ማጫወት ምናምን እኮ አይደለም፣ አለማጫወት ፍጹም ነጻ ዊኬንድ ኦፍ ዊኬንድ ነበሩ። እንዲህ አይነት ፕሮቴክሽን የእንግሊዝ ቡድኖች መቼም አይኖራቸው። ፕሪሚየር ሊጉ ራሱ ከቻምፒየንስ ሊግ ጋር የምነጻጸር ከቻምፒየንስ ሊግ የበለጠ ዋችቢሊቲ ያለኝ ነኝ ብሎ ነው የሚያምኑ። በዛ ምክንያት የብሮድካስተሮቹ ሀሳብ እነዚህ ቡድኖች ማክሰኞ ወይ ሮባ የቻምፒየንስ ሊግ ጨዋታ አለባቸው የሚል አይደለም። እሱ ደግሞ ፋቲግ ነው። ለምሳሌ በተመሳሳይ ጊዜ ሌቨርኩሰን ለምሳሌ ከአርሰናል ጋር የተጫወተው ቡድን ዊንተር ብሬክ፣ ባየር ሚኒክ ዊንተር ብሬክ በነበረው ጊዜ በዛ ጊዜ ውስጥ ለምሳሌ ኒውካስል ከዲሴምበር በኋላ ከዲሴምበር መጀመሪያ ጀምሮ እስከ ቅዳሜ ድረስ 29 ጨዋታ ነው ያደረገው። ማይንድ 29 ጨዋታ የሊግ ካፕ ሌላ 2 የደርሶ መልስ ጨዋታዎችን ጨምሮ ማለት ነው። የቅዳሜውን ከቼልሲ ጋር የተደረገውን ጨዋታ ከደመሽ ከዲሴምበር መጀመሪያ ጀምሮ 29 ጨዋታ ነው ያደረገው። ምን ያህል ብዙ ጨዋታ እንደሚያደርገው ያሳይሻል። ለ3 ወራት በሁሉም የካፕ ውድድሮች ውስጥ በሲቲ ተሸንፎ እስኪወጣ ድረስ በሁለቱም የጥሎ ማለፍ ውድድሮች ውስጥ ነበረበት አይደል? በኤፍኤ ካፕም በሊግ ካፕም ተጨማሪ ጨዋታዎች ናቸው። የአውሮፓ ውድድሮች ላይ ይሳተፋል። ፕሪሚየር ሊግ ነው 4 ውድድሮች ላይ የሚወዳደረው። ኒውካስል 29 ጨዋታ ነው ያደረገው ከዲሴምበር መጀመሪያ ጀምሮ ጨዋታዎች ብትቆጥር። ሌሎቹ አብዛኞቹ የአውሮፓ ሊጎች ክለቦች የአመቱ የበዓል ሰሞናት ላይ ረፍት በሚያገኙበት ጊዜ ነው እነዚህ ቡድኖች በጨዋታ የሚወጠሩት። ቼልሲና ማንቸስተር ሲቲ በተመሳሳይ ጊዜ 27 ጨዋታ አድርገዋል። አርሰናል 28 ጨዋታ አድርጓል። ለ3 ወራት እነዚህ ሁሉ የእንግሊዝ ቡድኖች በተለይ ሁሉም የጠቀስኳቸው ቡድኖች በሊግ ካፕ ቢያንስ ከግማሽ ፍጻሜ የተጓዙ በመሆናቸው ምክንያት ለ3 ወር በየ3.5 ቀኑ አንድ ጨዋታ ያደርጉ ነበር በአቬሬጅ። ናከርድ ሆኖ ነው የሚሉት እነሱ ደክመው በቃ ፋቲግ አዝሏቸው ነው ደግሞ ወደ ቻምፒየንስ ሊግ ጨዋታዎች የመጡት። በቀደም የፋቲግ ፋክተርን ያነሳ ነው ለዚህ ነው። ፋቲግ ይሆን ወይ ፕሪሚየር ሊግ መሆኑ ብቻ ሳይሆን ሴሊንግ ፖይንቱ ምንድን ነው? ፕሪሚየር ሊግ ራሱ ሲሸጥ ሞስት ኮምፒቲቲቭ ሊግ፣ ማንንም ማሸነፍ የሚችልበት ሊግ፣ ደግሞ በብዙ ሜትሪኮች የዘንድሮ ፕሪሚየር ሊግ ከየትኛውም ሲዝን በላይ የመጨረሻው ከባዱ ሲዝን ነው። በብዙ ሜትሪኮች የበለጠ የሚያደክም
ሲዝን ነው። እስካሁን ድረስ እግር ኳስ ፖስት ኮቪድ የሚባለውን ከኮቪድ የእግር ኳስ ካሌንደር መናጋት በኋላ እና ከካታር 2022 የዓለም ዋንጫ በአጉል ጊዜ ከተደረገው የዓለም ዋንጫ በኋላ ተጫዋቾች በቂ የሪከቨሪ ጊዜ እያገኙ አይደለም። እዚህ ላይ ነው የዓለም የክለቦች ዋንጫ ደግሞ የተጨመረው። ኔሽንስ ሊግ አዲስ ውድድር ነው፣ በቅርብ ዓመታት የመጣ ውድድር ነው። ያንዳንዱ ኮንቲኔንታልና ኢንተርኮንቲኔንታል ውድድር ሰፍቷል። የአፍሪካ ዋንጫ ሰፍቷል፣ የአውሮፓ ዋንጫ ሰፍቷል። የዓለም ዋንጫ አሁን የሚደረገው የዓለም ዋንጫ ከ32 ወደ 48 የሚሰፋበት ነው። ሁሉም ውድድር ሰፍቷል። እንግሊዞቹ ደግሞ 2 የሀገር ውስጥ የጥሎ ማለፍ ውድድር አለባቸው። እሱ ብቻ ሳይሆን በብዙ አካላዊ መለኪያዎች ስፕሪንት በማድረግ ብዙ ኪሎ ሜትር በመሸፈን በፕሬሲንግ ቁጥሮች ፕሪሚየር ሊግ በአውሮፓ በጣም ከፍተኛ ፊዚካል ኢንቨስትመንት የሚጠይቀው ሊግ ነው። እንደዛ ሆኖ ወደ አውሮፓ ውድድር ሲመጡ እንዲህ አይነት ችግር ገጥሟቸዋል እና ምናልባት ከ10 ዓመት በኋላ ለመጀመሪያ ጊዜ በሩብ ፍጻሜ የእንግሊዝ ቡድን ላና የምንችልበት ስጋት አለ። ቢያንስ 2 እናይ ነበር ላለፈው 10-11 ዓመት እና ይሄ አንድ ፋክተር ነው። የዶሜስቲክ ውድድር ላይ ብሮድካስተሮቹ ስለ ቻምፒየንስ ሊግ አድቫንቴጅ አያስቡ። አሁን የእንግሊዝ ፕሪሚየር ሊግ አንደኛ ገንዘብ የሚያስገኝ የሆነበት ምክንያት የብሮድካስቲንግ ራይት ምክንያት ነው። ለዓለምም ኢንተርናሽናል ብሮድካስቲንግ ራይት ለሚባለውም በዛው በእንግሊዝ ውስጥ ለሚሸጠው ዶሜስቲክ ብሮድካስቲንግ ራይት ለሚባለውም ነው ሊጉ የሚገዛው። ስለዚህ ስካይ እኔ የማንቸስተር ዩናይትድን ጨዋታ እሁድ 12 ሰዓት ላይ ነው የምፈልገው ብሎ መመደብ ይችላል። ማንቸስተር ዩናይትድ ሴ የለውም፣ ኢቨን ፕሪሚየር ሊጉ ሴ የለውም። ማንቸስተር ዩናይትድ መጫወት ነው ድርሻው፣ ወይ አርሰናል ወይ ማንም ትልቅ ቡድን መጫወት ነው ድርሻው። አይ እኔ እኮ ሮብ ነው የቻምፒየንስ ሊግ ጨዋታ ያለብኝ ስለዚህ ቅዳሜ ይሆንልኝ ምናምን ማለት አይችልም። ትጫወታለህ፣ ገንዘቡን እየተቀበልክ አይደለም። ስለዚህ እንደዛ ነው ነገሩ እና ያ ደግሞ ከባድ አድርጎባቸዋል። ብዙ ፋክተሮች አሉ። በእርግጥ ሌሎቹ ሊጎች በተመለከተ ሌሎች ነጥቦች እናነሳ ነበር፣ ብዙ ጊዜ እንዳነሳ ነው። ለምሳሌ የጣሊያንን ሁኔታ ከገንዘብ ጋር አገናኝተን፣ ቡንደስሊጋ ሁኔታ፣ የባየርንን የቅርብ ዓመታት አንደር ፐርፎርማንስ አንስተን ሁሉንም ሊጎች በተመለከተ የሆኑ የሚነሱ ነጥቦች አሉ። ግን ምን ያህል ከባድ እንደሆነ የምታውቂው ለምሳሌ በኦፕታ ፓወር ራንኪንግ የሚባላሉ በአውሮፓ ያሉ ቡድኖችን የተለያዩ መለኪያዎችን በመጠቀም ጠንካራ የሆኑ የአውሮፓ ቡድኖችን ያስቀምጣል ከአንድ እያለ እስከ ብዙ ቁጥር። ለምሳሌ በፕሪሚየር ሊግ በጣም ጠንካራ 10ኛ ነው ፉልሃም በጥንካሬ ባለበት ስፍራ። ኦፕታ በአውሮፓ 25ኛው ቤስት ጠንካራ ነው ይላል ፉልሃምን። ቻምፒየንስ ሊግ ውስጥ የለበትም ጭራሽ። የአውሮፓ ውድድር የትኛውም ውድድር ላይ የለበትም ጭራሽ። 10ኛ ስፍራ ያለው በላሊጋ አትሌቲክ ቢልባውን ግን የኦፕታ ፓወር ራንኪንግ በአውሮፓ 59ኛው ጠንካራ ነው የሚለው። ሁለቱም ተመሳሳይ ቦታ ላይ ነው ያሉት በስፔንና በእንግሊዝ። ፉልሃምን 25ኛ ቢልባውን 59ኛ ነው የሚለው። ሎሪዮ የፈረንሳይ ቡድን 10ኛ ነው በኦፕታ ፓወር ራንኪንግ በአውሮፓ 120ኛ ነው የሚያስቀምጠው። ላትሲዮ 10ኛ ነው 68ኛ ነው የሚያስቀምጠው። ሃምቡርግ 10ኛ ነው በቡንደስሊጋ 136ኛ ስፍራ ላይ ነው የሚቀመጠው። ስለዚህ የፉልሃምን በገጠሙ ቁጥር በቻምፒየንስ ሊግ የሚጫወቱት ጠንካራ ቡድኖች በአውሮፓ ቻምፒየንስ ሊግ እንግዲህ 36 ቡድኖች አይደል የሚሳተፉት። በጥንካሬ ብቻ ቢሆን እዛ ውስጥ መሳተፍ የሚችል ቡድን ነው የሚገጥሙት ማለት ነው። ስለዚህ ዝም ብሎ የፕሪሚየር ሊግ የጨዋታ መብዛት ብቻ ሳይሆን የጨዋታዎቹ ክብደትም በብዙ መለኪያዎች የሚለካ ነው። ለማንኛውም ቡድኖቹን እንዲሁ 6ቱንም ቡድኖች ከላይ እንያቸውና ደግሞ አንዳንዶቹ ላይ የበለጠ እንመለሳለን። በእኔ ግምት ከሊቨርፑል ቀጥሎ የሆነ ተአምር የሚፈጠር ከሆነ ተአምር ይጠይቃቸዋል ብዬ ነው የማምነው። የሆነ ተአምር የሚፈጠር ከሆነ ያንን የማድረግ እድል ያለው የሚመስለኝ ማንቸስተር ሲቲ ነው። ከቶተንሃም እና ከቼልሲ ከሁለቱ ቡድኖች ኬፐብል ነው ብዬ የማምነው። ባለፈው 10 12 15 ዓመት የእንግሊዝ ደግሞ ሰክሰስፉል የሆነው ቡድን በመሆኑ ምክንያት፣ አሁንም በጣም ትልቅ ተጫዋቾች ያሉት በመሆኑ ምክንያት፣ አሰልጣኙ ጓርዲዮላ በመሆኑ ምክንያት ብዙ ማብራራት አይጠበቅብሽም። ሲቲን ማለት ናቹራል ከቶተናም ከዚህኛው ቶተናም በተለይ እና አሁንም ብዙ ጥያቄዎች ካሉበት ቼልሲ ከሁለቱ ከሆነ በተለይ የምታነጻጽሪው ናቹራል እና ትላንትና ፔፕ ዲፊውዝ ለማድረግ ሲሞክር ነበር። ትላንትና ማለት ምንም በአውሮፓ ውድድር ሪያል ማድሪድ ስንት ሲዝን ነው በቻምፒየንስ ሊግ የተጫወተው አለ። መቶ የሚሆን አይመስለኝም። ቻምፒየንስ ሊግ 100 ዓመት አይሆነው። ስንቴ ነው ያሸነፈው? 15 ደግሞ ሰክሰስፉል ሪያል ማድሪድ ነው አይደለም። ስንት ዓመት ነው ያላሸነፈው ደግሞ አለ። ሰክሰስ እንዴት ነው የምትለቁት? ፌል ባረገበት መጠን ከሆነ ሪያል ማድሪድ 3 እጥፍ ፌል አድርጓል። ሰክሰስፉል ከሆነበት ስኬትን እናንተ ማነጻጸር እንደምትፈልጉበት ሁኔታ ነው የሚወሰነው። ስለ ራሱ የቻምፒየንስ ሊግ ሰክሰስ እየተናገረ ነው። በ11 ዓመት አንድ ቻምፒየንስ ሊግ ብቻ ስለሚባል ማለት ነው። እና
ሪያል ማድሪድን አሸንፎ ካለማለፍ በላይ ዓለም ላይ ብዙ የሚያስጨንቅ ነገር አለ። ምንም አያስጨንቀኝም ሪያል ማድሪድን እንደዛ ለእኔ እንደዛ አክብዳችሁ አታሳዩኝ። ኦፍኮርስ ከተሸነፍን በኋላ መጥፎ ስሜት ነበረን። ከዛ ከቀናት በኋላ ደግሞ ፐርስፔክቲቭ ይኖረናል። ምክንያቱም ጨዋታውን መልሼ ሳየው የ3-0 ጨዋታ አልነበረም፣ የ3-0 ብልጫ አልነበረውም ሪያል ማድሪድ ብሏል። ቤርናርዶ ሲልቫም ተመሳሳይ አስተያየት ሰጥቷል። እንግዲህ የቤርናርዶ ሲልቫ መልእክት በተቻለ መጠን በጊዜ ጎል ማስቆጠር አለብን የሚል ነው። ፔፕ ላይናፑ ላይ ለውጦች ማድረጉ ግዴታ ይመስለኛል። ራሱም የባለፈውን ብዙሀን መገናኛዎችና የእግር ኳስ ኤክስፐርቶች የሚባሉ ተችተውታል። ብዙ የተጫዋቾችን ፕሮፋይሊንግ በተመለከተ ከዌስትሃም ጨዋታ በኋላ ደግሞ ራሱን ተችቷል። ተሳስቼ ነበር ብሏል። ራያን ሼርኪን አለማሰለፌ ስህተት ነበር፣ ግን ችግሩ ሃላንድን ሼርኪን እና ዶኩን አንድ ላይ ሳጫወት የባላንስ ችግር አለብን፣ የዲፌንሲቭ ባላንስ ችግር አለብን። ለዛ ነው ሼርኪን ማላስ ጀምረው ብሏል። ግን ዛሬ ሼርኪ የሚጀምር ይመስለኛል። የሆነ እድል ካላቸው የሼርኪ አይነት ከፍተኛ የክሬቲቪቲ ቮሊዩም ያለው ተጫዋች ያስፈልጋል። ለሃላንድ ፊድ ማድረግ የሚችል ተጫዋች ያስፈልጋል። አሁን በቀደም የነበረኝ አንድ አስተያየት ምንድን ነው ምሳ ካስታውስ ማጥቃት ሁልጊዜ ጥሩ የሚጣምሩ ተጫዋቾችን እንጂ ጥሩ የማጥቃት ተጫዋቾችን አንድ ላይ የምታሰልፊበት አይደለም። ኮምፕሊመንታሪቲ የሚባለው እሱ ነው። አራቱም በቀደም የተሰለፉት የማጥቃት ተጫዋቾች ጥሩ ተጫዋቾች ለመሆናቸው ጥርጣሬ የለኝም፣ ግን አራቱም የስፒድ ተጫዋቾች ናቸው። ከኋላ ክሬቲቪቲ ይጎድል ነበር። ሴሜኞ እንደዛ ነው። ሃላንድ የስፒድ ተጫዋች ነው። ዶኩ የስፒድ ተጫዋች ነው። አራት የስፒድ ተጫዋቾችን ነው ጨዋታው ላይ የተጠቀመው። ሳቪኞ የፍጥነት ተጫዋች ነው። አሁን እዚህ ጋር ባለፈው ስናነሳ ስለ አርሰናልም ሳነሳ ተመሳሳይ ነገር እላለሁ። አንዳንድ ጊዜ ሶስቱም ከጀርባ መሮጥ የሚወዱ ተጫዋቾችን አንድ ላይ ያሰልፋል። የተጋጣሚ ቡድን በሎ ብሎክ የሚጫወት ሆኖ አንዳንዶቹ ደግሞ ሁሉም ቦልቱ ፊት የሚባሉ ከኳስ ጋር መግባት የሚፈልጉ ተጫዋቾችን አንድ ላይ ያጫውታል። ማጣመር ግን ያስፈልጋል። የተለያየ አይነት ፕሮፋይል ያላቸው ግን የሚመጋገብ ችሎታ ያላቸውን ተጫዋቾች አንድ ላይ ማጫወት ያስፈልጋል። አይ ቲንክ የሼርኪ ቢኖር ለምሳሌ ያሸንፍ ነበር ሪያል ማድሪድ እያልኩ አይደለም፣ ያሸንፉ ነበር በቀደም ጨዋታውን እያልኩ አይደለም። ግን ማጥቃቱን እንደዛ ያሰነፈው አንደኛው ነገር አራት ስፒድ ስታሮች መጠቀሙ ነው። አንደኛው ምክንያት ፔፕ ያንን ስህተት በተመለከተ ማስተባበያ አልሰጠም። ግን በተሸነፈ ቁጥር የእሱ የሴሌክሽን ስህተት እንደሆነ ተደርጎ የመቅረቡን ነገር ለምሳሌ ምን አለ፣ እኔ እኮ 2021 ቻምፒየንስ ሊግ የፍጻሜ ጨዋታ ላይ ፌርናንዶኝኖና ሮድሪን ቤንች አድርጌ የጀመርኩ አሰልጣኝ ነኝ አለ። በዛ ብዙ ስለሚተች እኮ ግን ምን አይነት መከራከሪያ ያቀረበ፣ ሮድሪ ግን አሁን ያለው ባሎን ዶር የሚያሸንፈው ሮድሪ አልነበረም አለ። ፌርናንዶኝኖን የተጠቀሙ ለእኔ ከባድ ስህተት ነው በዛ ጨዋታ ላይ የተሳሳተው፣ ግን በውጤቱ ነው የምትዳኙኝ መጨረሻ ላይ እንጂ ያው ያንኑ ላይናፕ ደግሞ ተጠቅሜ ባሸንፍ ኖሮ ጨዋታ የምታሸንፉት በሴሌክሽን ብቻ ሳይሆን ብዙ ቫሪየብሎች አሉ፣ ብዙ ዝርዝር ነገሮች አሉ። ያን ጨዋታ የምታሸንፉበት ማታሸንፉበት፣ አንድ ስህተት፣ አንድ የተገኘን እድል ቀድሞ መጠቀም ነው የጨዋታውን ጠቅላላ ስዕል ይቀይረዋል ብሎ ተከራክሯል። ግን ዛሬ አይ ቲንክ ፐርፌክት መሆን ካለበት ለሪያል ማድሪድ ለማንቸስተር ሲቲ የሪያል ማድሪድን ለማሸነፍ በ3-0 ከዛም በላይ በሆነ ውጤት አሸንፎ ለማለፍ የአሰልጣኙም ሴሌክሽን ፐርፌክት መሆን አለበት። ከተጫዋቾቹ ብቻ ፐርፌክሽን አትጠብቂም፣ ከአሰልጣኙም ፐርፌክሽን ይፈልጋል። ራሱም ብሏል። አዎ ኦፍኮርስ ፐርፌክሽን ያስፈልገናል። ፐርፌክት መሆን አለባችሁ ብሎ ስጠይቅ አዎ ፐርፌክት መሆን አለብን፣ ለዚህም ከባድ ስለሆነ ሃላንድ ጥሩ መጫወት፣ ሃላንድን ፐርፌክት መሆን አለበት። አሁን ያለው የሃላንድ ፎርም አስደንጋጭ ነው። በቀደም ለምሳሌ በሳንቲያጎ ቤርናቢው 37ኛ ጨዋታው ነው ለሲቲ ያደረገው በአውሮፓ ውድድር በቻምፒየንስ ሊግ ብቻ። ከዛ በፊት በነበሩት 36 ጨዋታዎች ቢያንስ አንድ ጊዜ ሙከራ ይሞክር ነበር። ለመጀመሪያ ጊዜ ሙከራ ሳያደርግ ወጥቷል እና በሃላንድም የእግር ኳስ ህይወት ውስጥ በጣም አስቸጋሪው ጊዜ ይመስለኛል። ያ ጨዋታ ብቻ ሳይሆን በ18 ጨዋታ 4 ጎል፣ አንዱ የፍጹም ቅጣት ምት ከሃላንድ ያልተለመደ ቁጥር ነው። ብዙ ምክንያቶች የፊትነስም ሊሆን ይችላል፣ የደቂቃ መብዛትም ሊሆን ይችላል። ምክንያቱም ሃላንድ በነገራችን ላይ ምሳ 9 ቁጥር ከሚባሉት አውት ኤንድ አውት 9 ቁጥር ከሚባሉት ተጫዋቾች ሁሉ በመላው አውሮፓ የእሱን ያህል ብዙ ደቂቃ የተጫወተ ተጫዋች የለም በዚህ ሲዝን እና መጨረሻ ላይ ይታያል እንደ ዛለ ተጫዋች እየተጫወተ መሆኑ፣ እንደ ደከመው ተጫዋች እየተጫወተ መሆኑ በግልጽ የሚታይ ነው። ግን ኢፍ ዜር ኢዝ ኤኒ ቻንስ ሃላንድ ሲዝኑ ሲጀመር የነበረውን ሃላንድ መሆን አለበት። ምክንያቱም ጎል ይፈልጋል ዛሬ ማንቸስተር ሲቲ እና ትልቁ የጎል ምንጭ ግን እሱ ነው። ምን ያህል ጥርጣሬ እንዳለ የምታውቂው ግን ትላንትና ቤርናርዶ ሲልቫ ማነው ቢቀመጥስ ምን ታስባለህ አለው ጋዜጠኛው። ሃላንድ ቢቀመጥ ምን ታስባለህ? ምንም አላስብም ማለት ምንም አይመስለኝም ማለት ማይተካ ተጫዋች የለም
እንፈልገዋለን በእንደዚህ አይነት ጨዋታ ግን አሰልጣኙ ሚሊዮኖች የሚከፈሉት አለ ጓርዲዮላን በተመለከተ ሚሊዮኖች የሚከፈሉት እንዲህ አይነት ትልልቅ ውሳኔዎች እንዲወስን ነው። ስለዚህ አይገርመኝም። ምክንያቱም ሃላንድ ትልቁ የጎል ምንጫችን ቢሆንም ግን ሪያል ማድሪድ ያለ ምባፔን ያሸነፈን እኮ ያለ ቤሊንጋም እኮ ያሸነፈን ያለ ሮድሪጎን ያሸነፈን። ስለዚህ ሌሎች ጥሩ ተጫዋቾች አሉ ብሏል። አሁን እንዲህ አይነት ኮንቨርሴሽን መኖሩ ብቻውን ሊቀመጥ አይችልም ብሏል። ማሰብ አልችልም የሃላንድን መቀመጥ በተለይ በእንደዚህ አይነት ጨዋታ ግን ይሄ ኮንቨርሴሽን ይሄ ጥያቄ ከጋዜጠኞች መነሳቱ ብቻውን ሃላንድ ጥሩ ጊዜ ላይ እንዳልሆነ ያሳይሻል። ጥሩ እየተጫወተ እንዳልሆነ ያሳያል። ምክንያቶች ግን አሉት። የሃላንድ ችግር ብቻ አይደለም። ስለዚህ ይህንን የጎል ዴፊሲት ለመቀየር የሼርኪ ክሬቲቪቲ የሃላንድ የምናውቀው ሃላንድ አይነት ምርጥ ብቃት ላይ መገኘት የሚጠይቅ ነው። ከዛ ውጪ የቶተናም እድል ያለው አይመስለኝም እውነቱን ለመናገር። እንዲያውም በቀደም ሰምተሽዋል ከሊቨርፑል ጨዋታ በኋላ ሪቻርልሰን ሲናገር የነበረውን ሪቻርልሰን አሁን ትኩረት ማድረግ ያለብን አለ ቅዳሜ ከኖቲንገም ፎረስት ጋር ለምናደርገው ጨዋታ ነው አለ። ቻምፒየንስ ሊግ አለብን ኦፍ ኮርስ አለና ግን አሁን ትኩረት ምክንያቱም የኖቲንገም ፎረስት ጨዋታ የሲዝን ዲፋይኒንግ ጨዋታ ነው ለቶተናም። ኖቲንገም ፎረስት ና ቶተናም የ6 ነጥብ 6 ፖይንተር የሚባል የ6 ነጥብ ጨዋታ ነው። የቶተናም ትኩረት በአንድ በኩል ይሄ ጨዋታ ሎስት ኮዝ ስለሆነ ነው። በቃ የመቀልበስ እድል የለውም። ቅድም እንዳነሳሁት ደግሞ በቻምፒየንስ ሊግ ታሪክ 51 ጊዜ አንድ ቡድን 3-0 የመጀመሪያውን ጨዋታ አሸንፎ በ4 አጋጣሚዎች ብቻ ነው ይሄ ውጤት ሪቨርስ የተደረገው። 3ቱ ባርሰሎና የተሳተፈባቸው ናቸው። 2ቱ ተሸንፎ የወጣባቸው ናቸው በሊቨርፑልና በሮማ በተከታታይ ዓመታት 2018-19 ከዛ በፊት 2017-18 ሌላውን ደግሞ ባርሰሎና ራሱ ያደረገው ነው። ያ ትልቁ ሬሞንታዳ በፓሪስ ሳን ጀርማን 4-0 ከተሸነፈ በኋላ የመልሱን ጨዋታ 6-1 አሸነፈበት። ከዛ በፊት አንዴን የሆነው ሱፐር ዴፖርቲቮ ላ ኮሩኛ በሚላን 4-1 ከተሸነፈ በኋላ የመልሱን ጨዋታ በስታዲዮ ራያዞር ይባል ነበር። ዋን ካርሎስ ቫሌሮን፣ ዋልተር ፓንዲያኒ፣ ኑረዲን አይቤት አይነት ትልልቅ ተጫዋቾች የነበሩት ሃቪየር ኤሮዌታ የሚባሉ አሰልጣኝ የነበሩት ቡድን 4-0 አሸንፏል ያንን ፌመስ የኤሲ ሚላንን ቡድን። በቃ በእነዚህ 4 አጋጣሚዎች ብቻ ነው የመጀመሪያውን ጨዋታ 3-0 የተሸነፈ ቡድን ቀይሮት የሚያውቀው። ተደርጎ አያውቅም። ሌሎች ትልልቅ ቡድኖች አድርገውት አያውቁም። አይደለም ይሄኛው ቶተንሃም አይደለም አሁን 10 ምናምን ጨዋታ ሳያሸንፍ የቆየው ለ3 ወር ጨዋታ አሸንፎ የማያውቀው ቶተንሃም ስለ መውረድ እየተፈራለት ያለው ቶተንሃም። ስለዚህ ለእኔ ይሄ ሎስት ኮዝ ነው። እግር ኳስ ሁልጊዜም ሰዎችን ከሰርፕራይዝ ከማድረግ ቦዝኖ አያውቅም። ለዚህ ነው ይህንን ስፖርት የምንወደው። በጣም ከተሻሻለ በቀደም ፐርፎርማንስ በኋላም ቢሆን አመቱ ሙሉ ያየው ቶተንሃም እንዲህ አይነት ከምባክ ይኖራል። ተጫዋቾቹ ራሳቸው አይናቸው የሳምንቱ መጨረሻ ጨዋታ ላይ ነው። የፕሪሚየር ሊጉ የቻምፒየንስ ሊጉ ጨዋታ ላይ አይደለም። እንደምታውቂው አሰልጣኙ አሁን ሳይቀር ያንን ክሬዲት የሚያሰጥ የአንፊልድ ውጤት ይዞ ከመጣ በኋላም ጭምር ከአንድ ጨዋታ በኋላ ሊባረር ይችላል የሚል ፍርሃት አለ። ለጊዜው አሁን ቮት ኦፍ ኮንፊደንስ አለው። የቻምፒየንስ ሊጉን ጨዋታ እሱ ነው የሚያሰለጥነው። ሞስት ፕሮባብሊ የኖቲንገም ፎረስቱ ጨዋታ ላይ ማሰልጣኝ ሆኖ የሚቀጥለው እሱ ነው። የ4-4-2 ኮምፓክት ብሎክ ነበር በቀደም ለመጀመሪያ ጊዜ የማይሆን ለቡድኑ ስብስብ ማይሆን በ3 ተከላካዮች በአግሬሲቭ ሃይ ፕሬስ ለመጫወት ሞክረዋል። ከአርሰናል ጨዋታ በኋላ ሚኪ ቫንደቬንን ውጣ ወደፊት ወደ ላይ ምናምን ሲሉ ቫንደቬን ራሱ ሊቀበለው አልቻለም። ስለዚህ ለተጫዋቾቹ ማይሆን አይነት እንትን ነው። ሁሉም ችግር የሱ አይደለም። ለምሳሌ ሰዎች ብዙ ቢያዝኑለትም ግን አንቶኒ ኪንስኪ እንዲህ አይነት ስህተቶች እንዲሰራ አይደለም ወደ ሜዳ ያስገባው። ሚኪ ቫንደቬን የሚያስደነግጡ በቀደም ከክሪስታል ፓላስ ጋር ቡድኑ 1-0 እየመራ ያንን ከሱ አይነት ብዙ ግምት ከሚሰጠው ተጫዋች የማይጠበቅ ፋውል ሰርቶ ነው በቀያ እሱ ራሱ በቀደም ወድቋል። አትሌቲኮ ማድሪድ ጨዋታ ላይ ከአሰልጣኙ ቁጥጥር ውጭ የሆኑ ብዙ ነገሮች አሉ። ግን ለማሰብ ይቸግረኛል። በተለይ ቶተንሃምን ከሁሉም ቡድኖች አነስተኛ ግምት የምሰጠው ቶተንሃምን ነው እና ያንን መገመትም ብዙ የሚያስቸግር አይመስለኝም። ከቶተንሃም ውጪ የቶተንሃም ሁኔታ ምን እንደሚያስፈልጋቸው አላቅም። በጣም ከባድ የቤት ስራ ስለሆነ አትሌቲኮ ማድሪድ ደግሞ ጥሩ ቡድን ነው። እንደ ድሮ አይነት ወተር ታይት ዲፌንስ የለውም። ግን ደግሞ በዚህ ውድድር ዘመን ባርሰሎና ላይ 4 ሪያል ማድሪድ ላይ 5 ጎል ሲያስቆጠር ያየ ነው። ጎል ብታስቆጠሪበትም ብዙ ጎል ማስቆጠር የሚችል ቡድን ነው። ቶተንሃም እንደው በቃ ዋንስ ኢን አ ላይፍ ታይም አይነት በጣም የተለየ ፐርፎርማንስ ቢያሳይ እንኳን አትሌቲኮ ማድሪድ ጎሎች ማስቆጠር ይችላል። ጎሎች ያሏቸው ተጫዋቾች አሏቸው። አሁን ሰሞኑን ሁሊያን አልቫሬዝ ወደ ጎል ማስቆጠር ተመልሷል። ግሬዝማን
በትልልቅ ጨዋታዎች ላይ ያለው ፎርም ይህንን የባለፈውን ጨዋታ ጨምሮ ከባርሴሎና ጋር የነበረውም ጨዋታ ላይ በጣም ጥሩ ተጫውተዋል። አሌክሳንደር ሶርሎት ነው የዚህ የውድድር ዘመን የቡድኑ ከፍተኛ ጎል አስቆጣሪ። እንደ አዴሞላ ሉክማን እንደ አሌክስ ባዬና አይነት በጣም ጥሩ የማጥቃት ተጫዋቾች አሉ። ስለዚህ ለእኔ 0 አልለውም፣ በጣም ጠባብም ቢሆን እድል አለው፣ ግን ከ0 ብዙ ወደ ላይ አልሄድም። ቶተናምን በተመለከተ ቀጥሎ ወደ ቼልሲ ነው የምንሄደው ማለት ነው። ያው የቼልሲ እና የፓሪስ ሳን ጀርሜን የባለፈው ጨዋታ በጣም ኢንትረስቲንግ ጨዋታ ነበር። ኢንትረስቲንግ ጨዋታ የነበረው ለ74 ለ75 ደቂቃ እንደው በጣም ተመጣጣኝ ነበሩ ሁለቱ ቡድኖች፣ ሁለት እኩልም ነበር ውጤቱ እና በሁለቱ ቡድኖች መካከል ከዛ በፊት በነበሩት በአንድ ሰዓት ከ14 ደቂቃ የነበረውን ፐርፎርማንስ የሚያሳይ አይነት መቀራረብ እኔ ነበረው። ግን ይሄኛውን ቼልሲን በተመለከተ እኔ የቡድኑን የአእምሮም ሁኔታ አጠራጠረዋለሁ። አሁን ሰሞኑን በጣም ትልቅ አጀንዳ የነበረው በጨዋታ መሀል የሚፈጥሩት ሀድል ምናምን ነው። እንትና አንዳንድ ጊዜ በነዛ በተናገራቸው ነገሮች መዳኘት አለበት ብዬ ባላስብም በመነጽሩ በሉኩ በምናምን በሚመስለው ነገር ሲናገር የሆነ የካምፓኒ ሰው በመምሰሉ ምናምን መዳኘት አለበት ብዬ ባላስብም፣ ግን ለምሳሌ በቀደም ኳሱን ከበው መቆማቸውን ዊ ዋንትድ ቱ ሪስፔክት ዘ ቦል አለ። ኳሱን ማክበር ስለፈለግን የሚል የሆነ ስለ ሪቹዋላቸው ሲናገር እንዲህ አይነት አስተያየት ሰጠ እና ጫናው ብዙ ነው። አሁን የቼልሲ ደጋፊዎችም ተስፋ እየቆረጡበት ነው። በነገራችን ላይ ግን ይሄ ጨዋታ ምን ይፈልጋል? ለምሳሌ ሬር ነው ብለናል። ተጋጣሚ የወቅቱ የአውሮፓ ሻምፒዮን ነው፣ ፓሪስ ሳን ጀርማ ነው። ፓሪስ ሳን ጀርማ ላይ 3 ጎል ማስቆጠር ነው ቢችል አይተን እናውቃለን። በዓለም የክለቦች ዋንጫ በተለየ ሰርከምስታንስ በተለየ ውድድር ላይ በተለየ ድባብ ላይ ቢሆንም ቼልሲ ኬፕብል ነው፣ 3 ጎሎች ማስቆጠር ይችላል። ችግሩ ግን ይሄ ጨዋታ ጎል የማስቆጠር ጨዋታ ብቻ አይደለም። ኃላፊነትን በአግባብ የመወጣት የዲስፕሊን፣ የስትራክቸር፣ ስሜትን የመግራት የመቆጣጠር ጉዳይ ነው። የመከላከል ዲስፕሊን ጉዳይ ነው። ፓሪስ ሳን ጀርማ ጎሎች ማስቆጠር ይችላል። ሪያል ማድሪድ ጎሎች ያስቆጥራል እንዳል ነው። አትሌቲኮ ማድሪድ ጎል ማስቆጠር ይችላል እንዳል ነው። ፓሪስ ሳን ጀርማ በየትኛውም ስቴዲየም ጎል ማስቆጠር ይችላል። አምና ወደ አንፊልድ መጥቶ ጎል አስቆጥሯል። ወደ ኤምሬትስ መጥቶ ጎል አስቆጥሯል። በየትኛው ሜዳ ጎል ማስቆጠር ይችላል። ፔዤ ግን በቀደም የኒውካስል ጎል ሲቆጠር ማን ነው ሲናገር ያየሁት? ስትራክቸር ዋይዝ እኔ በእግር ኳስ እንዲህ አይነት ጎል አይቻል አቅማል። ተጫዋቾች መሰረታዊ ስራቸውን መስራት ሳይችሉ ሲቀር በሁለት ፓስ ኮን ጎል የተቆጠረ ሊቭራሜንቶ ለጆ ዊሎክ ኳሱን ሰጠው። ዊሎክ ለአንቶኒ ጎርደን አቀብለው ጎል ተቆጠረ። 3 ፓስ ነው። ግን ከፊት ጀምሮ የፈርስት ላይን ፕሬሸር የለም፣ መሀል ላይ የሚዘጋ የለም። ከፊት የራሱን ሰው ነው እኮ ኤቶ አይደለም ማን ነው ፎፋና። እዛ ውስጥ የምታዩ ታክቲካዊ ህጸጽ ያስደነግጣል። በቃ እና ኒውካስል አሸነፋቸው ከሜዳ ውጭ ሄደው። ስለዚህ ኢል ዲሲፕሊንድ ነው። ታክቲካሊም በመደበኛው ዲሲፕሊን ስሜት የመቆጣጠር ችግር ያለበት። በቀደም ለምሳሌ 3 አገባ፣ ተሳሳተ ግብ ጠባቂው ፊሊፕ ዮርጌንሰን። ምን ሆነ ግን ውጤቱ 3-2 ተሸንፎ ቢመጣም ውድቀት አይደለም በጭራሽ። ከሜዳ ውጪ 3-2 መሸነፍ 1-0 መሸነፍ ምናምን በጭራሽ ውድቀት ሊሆን አይችልም። በተለይ በፓሪስ ሳን ጀርማ ሜዳ ቀጥሎ ወደ ብሪጅ እኮ ነው የምታመጪው ጨዋታውን። የ180 ደቂቃ ጨዋታ እኮ ነው። ኢምፕሎድ አደረገ። ከዛ በኋላ ፈነዳ በቃ። ከዛ ፔዤ ጨዋታውን ጨረሰው። አሁን ያኔ ነው ስትራክቸር የሚያስፈልገው፣ ያኔ ነው መሪነት የሚያስፈልገው። ምንድን ያየ ነው ግን ኤንዞ ፈርናንዴዝ ይመጣና ግብ ጠባቂው ላይ ወረውርበታል ኳሱን ማለት ነው። የተሻረ ጎል ነው፣ ኦፍሳይድ አልሆነም። ከዛ በኋላ ተሳስቷል፣ ኦኬ። ግን ይሄ ደግሞ የሊደርሺፕ ችግር እንዳለበት ቡድኑ ያሳያል። የዓለም ዋንጫ ያሸነፈ ነው፣ የቡድኑ ሁለተኛ አንበል ነው። እና ቼልሲን የምትጠራጠሪው በቴክኒካዊ ጉዳዮች አይመስለኝም፣ ግን በተለይ በስትራክቸር፣ በተጫዋቾች ሜንታሊቲ፣ በዲስፕሊን። አሁን የበቀደሙ ጨዋታ ላይ እድለኛ ነው ኔቶ ከኳስ አቀባዩ ጋር እንደዚህ አይነት አጋጣሚ ፈጥሮ በኋላ ይቅርታ ጠይቆበታል። ግን ዩኤፋ ሊቀጣው ይችላል ሲባል ነበር፣ አይቀጣም ተብሎ ተወስኗል። ኤንዞ ይህንን ሲያደርግ አይተናል። ሲዝኑ በሙሉ ደግሞ የቼልሲ ያህል ብዙ ቀይ ካርድ ያየ ቡድን የለም። በጣም ቁልፍ በሆኑ አጋጣሚዎች ላይ ተጫዋቾች በቀይ ሲወጡባቸው እናያለን። ቀይን አፎርድ በማያደርጉባቸው ክሪቲካል በሆኑ ጨዋታዎች እና ቼልሲን በተመለከተ ጥርጣሬ ይሄኛው ፐርፌክት ጌም ይፈልጋል ማለት እስካሁን ድረስ በመከላከል ይሁን ዲሲፕሊን በመጠበቅ ይሁን ሼፕ በመጠበቅ ይሁን የታዩ ድክመቶችን በሙሉ የመቅረፍ ሁሉም ቡድኖች ፐርፌክት ጌም ነው የሚያስፈልጋቸው። ግን ደግሞ ትልቅ ተጫዋችም ያስፈልጋቸዋል። ፓልመር እስካሁን ድረስ በብዙ ምክንያቶች ቤስት ሲዝኑ ላይ አይደለም ያለው፣ አሁንም ቤስት ፎርም ላይ አይደለም ያለው።
የባለፈው ጨዋታ ላይ ጠፍቶ ነበር። በ6 ጨዋታ 1 ጎል ነው ያስቆጠረው ባለፉት 6 ጨዋታዎች። ፐርፎርማንሱ ጥሩ አይደለም፣ ግን በጥሩ ፎርም ላይ የሚገኝ ከሆነ ከፔዤ ጋር የተደረገን ጨዋታ ሲወስን አይተነው እናውቃለን። በዓለም የክለቦች ዋንጫ ፋይናል በጣም ጥሩ ተጫውቶ 2 ጎሎች አስቆጥሮ የቢግ ሞመንት ተጫዋች ያስፈልጋቸዋል። አይ ቲንክ እንደዚህ አይነት ተጫዋች ያላቸው ፓልመር ለብቻው ጨዋታ ማሸነፍ የሚችል ተጫዋች ያስፈልጋቸዋል። ስታር ኳሊቲ ያስፈልጋቸዋል። ያንን ያደርግ እንደሆነ አላቅም። ሌሎቹም ቡድኖች ጥቂት ለማንሳት 3 ቡድኖች ያነሳን መሰለኝ። ሊቨርፑል ነገ ነው የሚጫወተው ከጋላታ ሳራይ ጋር። እንግዲህ ጋላታ ሳራይ 2 አይነት ቡድን ነው፣ የሜዳና ከሜዳ ውጭ ቡድን ነው። በሜዳው በአሊሳን 6 ጨዋታ ነው ያደረገው፣ 1 ጌም ብቻ ነው የተሸነፈው። 4 ጌም አሸንፏል፣ 1 ጨዋታ አሸንፏል። በጣም ጠንካራ በዱዌሎች የሚያሸንፍ ራሳቸው የጋላታ ሳራይ ሰዎች እንደሚሉት በካራክተሪስቲክስ ደረጃ ከእንግሊዝ ቡድኖች ጋር በጣም የሚቀራረብ ስታይሉ ከእንግሊዝ ቡድኖች ስታይል ጋር። የጋላታ ሳራይ ስታይል ብቻ ግን አይደለም፣ የፕሪሚየር ሊግ ስታይልን ይመስላል፣ የቱርክ ሊግም። ስለዚህ ለፕሪሚየር ሊግ ባላጋራዎች የበለጠ እኛ ጥሩ እንሆናለን ይላሉ፣ ግን ከሜዳ ውጭ ያላቸው ሬከርድ ያን ያህል ጥሩ አይደለም። ግን ሊቨርፑልን በተመለከተ እንዳልኩት በብዙ ነገር ለምሳሌ በፕሬሲንግ በሚፈጥረው የተጋጣሚ ቡድን የሚያስጨንቅ ኢንቫይሮንመንት፣ ይህንን በመሳሰሉት ነገሮች ለምሳሌ በክሎፕ ዘመን የነበሩትን ትልልቅ የቻምፒየንስ ሊግ ጨዋታዎች አይመስሉም። እኔ አሰልጣኙ ክሎፕ ቢሆኑ አርነ ስሎትን እየተቸው አይደለም፣ ግን በካራክተራቸው ምክንያት ብቻ የበለጠ አምኖ ነበር ሊቨርፑልን። በክሎፕ ካራክተር ብቻ፣ በግርማ ሞገሳቸው ብቻ፣ በሳቸው ሜንታሊቲ የቡድናቸው ላይ ባሰረጹት ሜንታሊቲ ብቻ ተማመን ነበር። አርነ ስሎት ላይ በተለይ በዚህ ሲዝን ያንን እያየሁ አይደለም። አያረጉትም እያልኩ አይደለም፣ ግን የባለፈው ጨዋታ ላይ በጣም ከባድ ድክመት ነበረባቸው ከኤኪቲኬ በስተቀር። ኤኪቲኬም ትልልቅ ጨዋታዎች ላይ ያለው ሬከርድ ጥሩ አይደለም። ሁሉም የማጥቃት ተጫዋቾቻቸው ጥሩ ሲዝን እያሳለፉ አይደለም። ግን በቀደም ያሳረፏቸውን ኤኪቲኬን እና ሞሐመድ ሳላህን ጨምሮ ዞቦዝ ላይ ዶሚኒክ ዞቦዝ ላይ ትልልቅ ጎሎች ማስቆጠር ይችላል። ፍሎሪያን ቪትስ ለእንደዚህ አይነት ምሽቶች የመጣ ተጫዋች ነው። ጥሩ መጫወት የሚችል ከሆነ ለእኔ ማሸነፍ ይችላል ሊቨርፑል ይህንን ባላጋራ። ግን እስካሁን ካየናቸው ድክመቶች የተለየ ሊቨርፑል ማየት አለብን። አሁን ለምሳሌ የመልሶ ማጥቃት የመከላከል ድክመት አለበት ሊቨርፑል በብዙ ጨዋታዎች ላይ። አምና ይሄ ኤነርጂ ነበረው። ዴክለር ራይስ ላይ የምታየው አይነት ወይ ሞይሰስ ካይሴዶ ላይ የምታያቸው አይነት የሪከቨሪ መከላከሎች፣ ሰፊ የሜዳ ክፍል መከላከል የሚችሉ ትልልቅ አትሌቶች። ራይክ ራፈንበርግ ይህንን ያደርግ ነበር አምና። ዘንድሮ ይህንን እያደረገ አይደለም። ፊዚካል ይወርደዋል። አሌክሲስ መካሊስተር በጭራሽ የአምናው ፎርም ላይ አይደለም ያለው። ብዙ ጊዜ እንደምንጠቅሰው ግን ሳላህ ከፐርፎርማንሱ ከተለመደው ስታንዳርድ 90% ላይ ጥሩ የሚጫወቱ 90% የሳላን ፎርም የምናይ ከሆነ ጨዋታ ለብቻው ማሸነፍ የሚችል ትልቅ ተጫዋች ነው። በጨዋታ ላይ መልቲፕል ጎል ማስቆጠር የሚችል ትልቅ ተጫዋች ነው። ግን በቀደም ከቶተንሃም ጋር በድጋሚ ያየነውን የሊቨርፑልን አይነት ድክመት ከሆነ ግን ያንን መቅጣት የሚችል ቡድን ነው ጋላታ ሳራይ። ኒውካስል ከባርሰሎና ጋር ነገ ይጫወታል። ያው ባርሰሎና ፌቨራይት ነው ይህንን ጨዋታ አሸንፈውን ለማየት ግምት ከሆነ ፌቨራይት የሆነው ለዚህ ጨዋታ ብቻ አይደለም፣ ቻምፒየንስ ሊግ ያሸንፋሉ በሚል ግምት ከሚሰጣቸው ቡድኖች መካከል አንደኛው ነው። ግን ኒውካስል ከባርሰሎና ድክመት ጋር ስታነጻጽሪው በጣም ባርሰሎናን መጉዳት የሚችልባቸው መሳሪያዎች አሉት። እንዲያውም የበቀደሙ የቼልሲ ጨዋታ ለነገው ጨዋታ እንደ ብሉፕሪንት ሊያገለግላቸው ይችላል። ምክንያቱም ቼልሲ ፖሴሽን ዶሚኔት አድርጓል። ያንን የተጋጣሚን ቡድን ፖሴሽን ታግሶ መቆጣጠር የሚችል ቡድን። ይህን ምንድን ነው ፖሴሽን ሶካፕ ማድረግ ነው የሚሉት። ልክ እንደዛ መዋጥ ይችላል የተጋጣሚን ቡድን የኳስ ቁጥጥር፣ የቴሪቶሪ ቁጥር ወይም ብልጫ፣ የሜዳ ስፍራ ብልጫ፣ የፓስ ብዛት ና መቋቋም ይችላል፣ መታገስ ይችላል። ከዛ በመልሶ ማጥቃት በቂ ፍጥነት አለው። ያንን የቼልሲን ሃይላይን ኤክስፖዝ እንዳደረገው የበለጠ አግሬሲቭ የሆነውን የሃንዚ ፍሊክን ቡድን ሃይላይን ኤክስፖዝ ማድረግ ይችላል። ስለዚህ እንደው በመጠን ካየሻቸው ባርሰሎና፣ ኒውካስል ማን ትልቅ ነው ማን የበለጠ እድል አለው ብዙ የሚያስቸግር አይመስለኝም እንደዛ ለማለት። ግን በቡድን ካራክተሪስቲክስ ደረጃ ግን ለዚህ ነው እኮ ባለፈው 1 ነጥብ ሳነሳ የነበረው ድልድሉ ይፋ ከመሆኑ በፊት ከፔዤ ና ከኒውካስል አንዱ ነበር ለባርሰሎና ሊደርስ ይችል የነበረው እና የተጫዋቾቹ የፈለጉት ፔዤ ነበር። ፔዤ በካራክተሪስቲክስ የበለጠ ከባርሰሎና ጋር የሚቀራረብ ስለሆነ፣ ኒውካስል ግን ብዙ ጊዜ ባርሰሎናን የሚያስቸግሩት ቡድኖች ባህሪ ያለው ቡድን ዳይሬክት ነው። ከኳስ ጋር ፕሮግረስ ማድረግ የሚችሉ ተጫዋቾች አሉ። ፊዚካል ነው እና እንዴት እንደተቸገሩ በቀደም ያሳያን ነገር ልንገርሽ። ፕሬሲንጉ በጣም የተዋጣለት ስለነበር በእርግጥ በሜዳውን የተጫወተው፣ ስለዚህ የሴንት ጄምስስ ፓርክ ፋክተር ነበር። እንደ አንድ ኢንታንጀብል ልንወስደው እንችል ይሆናል።
ይህንኑ አይነት ተመሳሳይ ስሜት በካምፕ ነው አታገኙም፣ በባርሴሎና ሜዳ ስለሆነ የምትጫወችው። ግን በባህሪ ደረጃ ባርሴሎና በዚህ ውድድር ዘመን በቅብብል ደረጃ ማለት ነው፣ በኳስ ቅብብል ስኬት ደረጃ አነስተኛውን የኳስ ቅብብል የስኬት ፐርሰንቴጅ ያስመዘገበው እዛ ጨዋታ ላይ 80% ነበር። ለባርሳ በጣም አነስተኛ ነው 80%። እንደ ቡድን ብዙ እንዲሳሳቱ ያደርግ ነበር ማለት ነው ኒውካስል አግሬሲቭ ፕሬሲንግ። ከዛ ደግሞ ኦኬ ፓስ በነ ፔድሪ በሌሎቹ ቴክኒካል ተጫዋቾች ባይሳካ እንኳን ኳስ እየገፉ መሄድ የሚችሉ ተጫዋቾች ደግሞ አሏቸው አይደለም፣ ላሚን ያማል፣ ራፊኛ፣ ሌሎችም ቦል ካሪየርስ የሚባሉ በዚህ ውድድር ዘመን የባርሰሎና ቦል ካሪንግ ተጫዋቾች የሚባሉት ኳስ ይዘው 5 ሜትርና ከዛ በላይ እየገፉ የመሄድ ችሎታ ያላቸው ተጫዋቾች አነስተኛውን ፕሮግሬሲቭ ቦል ካሪ ነው ያስመዘገቡት። የተሳካ ኳስ እየገፉ ሄዱበት። ምክንያቱም አንደኛ ሁለቱ ፉልባኮች በጣም ጥሩ ነበሩ። ላሚን ያማልን፣ ሉዊስ ሆል፣ ራፊኛን፣ ኬረን ትሪፒዬ በሚገባ ተቆጣጥረዋቸዋል። መሀል ላይ ደግሞ አውት መስል አድርገዋቸዋል። በጉልበት በኤነርጂ የባርሰሎናን የበለጠ ቴክኒሽያን ተጫዋቾች በልጠዋቸዋል። ሰው አሁን ከየሹ ከዛ ሌቫንዶቭስኪ አንድ ሙከራ ነው ያደረገው። ሁለቱ የመሀል ተከላካዮች ማሊክ ቺያውና ዳምበርን ፍጹም አስደናቂ ነበሩ መጨረሻ ላይ ከተገኙ የፍጹም ቅጣት ምት በስተቀር። ይሄውን ብሉ ፕሪንት ይዞ መሄድ ነው። ከዛ ከጀርባ አደገኛ ሯጮች አሏቸው። የባርሴሎና ችግር ከጀርባ የሚደረጉ ሩጫዎችን ትራክ ማድረግ ነው አይደለም፣ በተለይ ፕሬሲንጉ ትክክል ካልሆነ። በዚህ ውድድር ዘመን እንደዚህኛው ጨዋታ የተጋጣሚ ቡድን ተጫዋቾች የባርሴሎናን ጀርባ አጥቅተው አያውቁም። ዊሊያም ኦሱላና አንቶኒ ኤላንጋ 13 ጊዜ ከባርሴሎና ጀርባ ሮጠዋል። የባርሴሎናን ፕሬሲንግ መቋቋም የሚያስችል የቦል ፕሌይንግ ችሎታ ያለው ግብ ጠባቂ ያላቸው ብዙ ጊዜ ሲሳሳት ብናየው አሮን ራምስዴል በቀደም በፓሲንግ በኩል በጣም ጥሩ ነበር። ሶ ሮ ማቴሪያሉ አለ ባርሴሎና ለመጉዳት የሚያስችል ላይ በቃ ግን ይችላል። ባርሴሎና እኔ በቀደም እንዳልኩት ተጨማሪ ጊር ሺፍት ማድረግ የሚችል ነው። ከዚህ በተሻለ ሁኔታ መጫወት ይችላል። በቀደም ሴቪያን በመጠኑ ከባርሴሎና ጋር የስታይል መመሳሰል ከኒውካስል ጋር ስታይል መመሳሰል ያለውን ቡድን 5-2 አሸንፏል። ከሶስተኛ ማርሽ በላይ ከፍ ሳያደርግ ማለት ነው። በቀላሉ ማንም ቡድን ላይ ብዙ ጎል ማስቆጠር ይችላል። ሌሎች ትልልቅ ጨዋታዎች ላይ ስላየን ግን እንደው በእድል ካየሽ ሰፋ ያለ እድል ካላቸው የእንግሊዝ ቡድኖች በንጽጽር ማለት ነው መካከል አንደኛው ኒውካስል ነው። እንደ ቡድኖቹ መጠን ማለት አይደለም፣ እንደ ጨዋታ ካራክተሪስቲክስ ኒውካስል እንዳለው ጥንካሬና ባርሴሎና ሊጋለጥባቸው እንደሚችሉ ድክመቶች ማለት ነው። የእንግሊዝ ቡድኖች ብቻ ላይ ስለምናተኩር ነው የበለጠ ሌሎቹን ቡድኖች ብዙ ማላነሳው። አርሰናል ነው የመጨረሻው ቡድን። አርሰናልን በተመለከተ አይ ቲንክ ከሁሉም ቡድኖች የተሻለ እድል ያለው በመጀመሪያ ውጤት ምክንያት ማለት ነው። ከሜዳ ውጪ ነው፣ አንድ እኩል ነው የተለያየው። የሚገጥመው ሌቨርኩሰን ነው በሜዳው ነው። ግን ያየናቸው አንዳንድ ድክመቶች ነበሩ። ለምሳሌ ክፍት ነበር ጨዋታው። አሁን ምን ያለ ሚኬል አርቴታ ጨዋታው ካለቀ በኋላ በቆመ ኳስ ነው ጎል የተቆጠረበት። ግን የቆመ ኳስ ውድሎ የተገኘው ልክ የሁለተኛው አጋማሽ ኪክኦፍ ላይ የተገኘ የማጥቃት መጀመሪያ ራያ ትልቅ ሙከራ ማዳን ነበረበት እና ሁለቱን ኢንሲደንቶች ቬሪ አንላይካስ በጭራሽ ከየኛ መገለጫ ያልሆኑ ሁለት ድክመቶች ናቸዋል። ሁለቱም በመልሶ ማጥቃት በዛ መጠን ክፍት መሆን በቆመ ኳስ ጥንካሬው ብዙ የሚወራለት ቡድን ስለሆነ እና በጨዋታው ላይ እንግዲህ ከአርሰናል ስታንዳርድ አንጻር ካዩሽ ለምሳሌ ሁልጊዜ አንዳንድ ንጽጽር ፐርስፔክቲቭ ከራስ ስታንዳርድ ጋር ነው የምትነጻጸሪው። የአርሰናል ሉዝ ጌም ክፍት የሆነበት ጌም የተጋጣሚ ቡድን 0.85 ኤክስጂ የፈጠረበት ነው። ሌቨርኩሰን 10 ሙከራ ነው ያደረገው። አንደኛ ብዙ አይደለም በሜዳው ለሚጫወት ቡድን በተለይ 10 ሙከራ ነው ያደረገው። ከዛ ባሻገር ኤክስጂው 0.85 ነው የነበረው። 0.03 ነው የክፍት ጨዋታ የባየር ሌቨርኩሰን ኤክስጂ የነበረው። አሁን ከስታንዳርድ ከምታስቀምጨው ስታንዳርድ አንጻር ነው በቃ በጣም ጥብቅ ስለሆነ የአርሰናል መከላከል። ካላፊዮሪም ግን ስለ ትላንትና ስለ ዲፌንሲቭ ሬዞሉት መሆን ጥብቅ ስለመሆን ይናገራል። ምክንያቱም ክሊንሺት ከጠበቅን ብዙ ጊዜ እናሸንፋለን። ስለዚህ እኔ አሁን ተከላካይ ነኝ ማወራው እንደ ተከላካይ ነው ብሏል። ግን ቲምበር አይኖርም ዛሬ አይ ቲንክ ለቅዳሜው ጨዋታ ሊደርስ ይችላል አላቅም፣ የቀናት ጉዳት ነው ብሏል። አርቴታ ሁለት ምርጫዎች አሉት። በጣም ማጥቃት ከፈለገ ቤን ዋይትን እዛው ቦታ ላይ ጥብቅ ሴኩሪቲ ከፈለገ በቀደም እንዳደረገው ክርስቲያን ሞስኬራን መጠቀም የሚችል ይመስለኛል። ቤን ዋይትን ፊትነስ የሚያምነው አይመስለኝም። በዛ ላይ በዛ በኩል የሚጫወተው የሌቨርኩሰን ተጫዋች አሌሃንድሮ ግሪማልዶ ነው። የባየር ሌቨርኩሰን ቁጥር 1 ክሬቲቭ ተጫዋች እሱ ነው፣ ዊንግ ባካቸው ማለት ነው። ሻቢ አሎንሶም የቡንደስሊጋ ሻምፒዮን በነበረበት ጊዜ የእሱና የፍሪምፖንግ ሚና በጣም ከፍተኛ ነበር።
ስለዚህ እሱን የሚሰጋ ከሆነ ሞስኬራ ሊመርጥ ይችላል። ግን ይህንን ጨዋታ በቃ ብዙ ጎል ማስቆጠር አለብን ምናምን ብሎ የሚያምን ከሆነ ሪስክ ወስዶ ቤን ዋይትን ሊያሰልፍ ይችላል። ግን ማጥቃቱ ጥሩ አልነበርም በቀደም በነበረው ጨዋታ። አሁን አንድ ጥያቄ የሚያስነሳ ነገር አለ ለእኔ። በቅርብ ሳምንታት አርሰናል በማጥቃቱ በኩል ጥሩ ሲጫወት ያዩት በደህና ጨዋታ ከኤቨርተን ጋር የመጀመሪያውን 20 ደቂቃ ነው። የመጀመሪያውን 20 ደቂቃ በመጀመሪያው 15 ደቂቃ ብቻ 7 ሙከራ አድርጓል። በጣም ንጹህ የጎል እድሎች ላላቸው ይችላሉ። ግን ድንገት የአርሰናል የማጥቃት ኮምቢኔሽን የተሻሻለ ሆነና ይህንን ያደረገው አንድ ሰው ይመስለኛል። ለብቻው ሳይሆን ባለው ሁለት ሰው ልበል፣ ሪካርዶ ካላፊዮሪ ና ካይ ሃቨርትዝ። ሪካርዶ ካላፊዮሪ በጣም የማይሆኑ ለፉልባክ ማትጠብቂያቸው ቦታዎች የሚይዝ ነው። የማይሆኑ በጥሩ አገባብ አንፕሪዲክታቢሊቲ አለው። ኢንካፔ በጣም ጥሩ ሲዝን እያሳለፈ ያለ ተጫዋች ነው። ግን በማጥቃት በኩል ለአርሰናል አይገመቴነት በመጨመር በኩል መሀል ላይ ይገባል፣ ኦቨርላፕ ያደርጋል፣ አንደርላፕ ያደርጋል፣ የአጥቂ የሚመስሉ ሩጫዎች ያደርጋል፣ የኢንሰርሽን ሩጫዎች ያደርጋል። ኢንትረስቲንግ ተጫዋች ነው እና ከወራትም በኋላ ስለ ብሎኩ ነው ብዙ እየተወራ ያለው። በቀደም ከድዋይት መክኔል ኳስ ብሎክ ያደረገበት ስኮርፒዮን ኪክ። ግን በማጥቃቱ በኩል የአርሰናልን ማጥቃት የበለጠ ፍሉድ ማድረግ የሚችል ነው። አንድ ሁለተኛው ካይ ሃቨርትዝ ነው። አሁን ለካይ ሃቨርትዝ አይ ቲንክ የፍጹም ቅጣት ምት ማግኘት ነበረበት ጨዋታው ላይ። እንዴት ቪአር በዛ ፍጥነት እንደወሰነም አላቅም። አስገራሚ ነው በጣም። ሁለት የሚገርሙ ውሳኔዎች አይቻለሁ። በቀደም ማንቸስተር ዩናይትድ ከአስቶን ቪላ ሲጫወትም ለእኔ ክሊር የሆነ የፍጹም ቅጣት ምት ለአማድ መሰጠት ነበረበት። እንዴት ቶሎ እንደምትወስኛ አላቅም። እንደዚህ አይነት ውሳኔዎችን እንዴት ባያዩት ነው ነው ምለው በእግራቸው መካከል ታርኮቭስኪ ይሁን ማይክል ኪን መሰለኝ ማይክል ኪንን ሀቨርትዝ በእግሩ ረግጦታል። ምንም የሚያከራክር አልነበርም። እንዲሁ ስታዩ በጣም የተዋጣለት ተቀይሮ እስኪወጣ ድረስ ግሩም ፐርፎርማንስ አሳየ ለማለት ቢያስቸግረኝም ግን የአርሰናል ማጥቃት ፍሉድ ያደርገዋል። ወደ ኋላ ይመጣል፣ ኮምባይን ያደርጋል፣ ከጀርባ ይሮጣል። ግን ሄቪ ተች ተጫዋች ነው። ስለዚህ አይገምትም የአርሰናል ማጥቃት። ሌሎቹን ተጫዋቾች በሙሉ ማሻሻል ይችላል። ስለዚህ እሱ ነው የሚመርጠው ወይስ ዮኬሬስ ነው የሚመርጠው? ዮኬሬስ በጣም ትልቁን ጎል አስቆጥሯል ጨዋታው ላይ። ትልቅ ጎል ነው በሲዝኑ ሁኔታ አንጻር። ያንን ጨዋታ አርሰናል 1-0 ብቻ አሸንፈው ቢሆን ኖሮ ዳውማን በስሜት በኩል የበለጠ ዋጋ ያለው ጎል ስላስቆጠረ ካልሆነ በስተቀር ጨዋታውን የወሰነውን ጎል ያስቆጠረው ቪክቶር ዮኬሬስ ነው። ግን ዮኬሬስ ደግሞ ቴክኒካሊ ሊሚትድ ተጫዋች ነው። ታያለሽ በቃ የሚገርም ቴክኒካል ስህተት ሲሰራ የምታየው አይነት ተጫዋች ነው። የሃቨርትዝ አይነት የፕሌይ ሜኪንግ ችሎታ ያለው ተጫዋች አይደለም። ግን ደግሞ የአርሰናል ትልቁ ጎል አስቆጣሪ እሱ ነው። 16 ጎሎች በዚህኛው የውድድር ዘመን አስቆጥሯል። በቀላሉ የ20 ጎል ሲዝን እያሳለፈ ያለ ተጫዋች ነው። የትኛውን የሚመርጠው? ይሄ ቁልፍ ውሳኔ ይመስለኛል። የአርቴታ ትልቁ ጥያቄም በተለይ ብዙ የማጥቃት አማራጮች በሚኖሩሽ ጊዜ የትኛውን የማጥቃት ተጫዋች በየትኛው ሴታፕ ከማን ጋር ኮምባይን ታደርጊያለሽ የሚለው በጣም ቁልፍ ሊሆን ይችላል። ስለዚህ ለአርሰናልም ጎሎች ማስቆጠር አለበት። ስለዚህ ከባለፈው ጨዋታ በጣም የተሻሻለ 6 ሙከራ ካደረገ አንድ ኦን ታርጌት ብቻ በክፍት ጨዋታ ከሞከረ ቡድን የተሻለ የማጥቃት ስታንዳርድ መኖር አለበት ለማለፍ። ምክንያቱም ሌቨርኩሰን እንደ ሻቢ አሎንሶ የመጀመሪያውም ሁለተኛውም ሲዝን ቡድን ላይሆን ይችላል፣ ግን ጥሩ ቡድን ባለፉት 2 ጨዋታዎች ላይ ከባየር ሚኒክና ከአርሰናል ጋር ይህንን አሳይቷል። ውድ ጊዜውን ለመቆጠብና ሕይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።